አንድ ትሪክ ልንገራችሁ እናንተ ከምትመርጡ ባለቤታችሁን ጓደኞቻችሁ ቤተሰቦቻችሁ ተነጋግረው ቢመርጡላችሁ የተሻለ ስኬታማ የመሆን እድል አለው ለዚህም ነው ሰዎችን ስንጠይቃቸው ፍቅር ይዟቸዋል ወይስ አፍቅራቸዋል ከምንላቸው ይልቅ ምን አይነት ፍቅር ውስጥ እንዳሉ ብንጠይቃቸው የተሻለ የሚሆነው አስቡት አንድ ሰው በጣም ወዳቸዋለሁ ግን ስለነጋችሁ ማሰብ አልፈልግም ቢላችሁ እዚህ ትሬን ነገ የሌለው ህይወት የለም ባይዘው ማንንም ሰው ለአንድ ወርና ለሁለት ሳምንት ማፍቀር በጣም ቀላል ነው ምንም የሚያጋጨን ነገር የለም ወይናም ነገ ከሌለ ለምን እንጋጫለን ዛሬ ምንም ነገ ሲኖር ግን ዛሬ መጋጨት እንጀምራለን ፍቅር ቀድሞ ሁኔታ የሌለው አንኮንዲሽናል ግንኙነት ግን ኮንዲሽናል ሳት የሌለብን ነገር አንዳንዱ ነገር የሚመጣው አክሞን ያልፍ እንጂ ህይወት ሊሰጥን አይደለም የፍቅር ስሜት ተሰማን ማለት ግንኙነት ውስጥ መግባት አለብን ማለት አብዛኛው ሰው ትራውማውን ይፈልገዋል ትራውማውን መልቀቅ አይፈልግም ምክንያቱም ትራውማውን ሲለቀው ከትራውማው ውጭ ማንነት የለው ህይወታቸውን ቢዝነሳቸውን ኑሯቸውን የገነቡት በትራውማው ከሆነ ትራውማውን እንዴት ሊለቁት ይችላል ፍቅር እኛ ከራሳችን ከአእምሮአችን ጋር የምናደርገው ጨዋታ ሳይሆን ፍቅር በዋናነት ከሌሎች ሰዎች ጋር የምናደርገው ጤናማ የሆነ መስተጋብር የማህበረሰብ ዕውቀት ማለት በጣም አስፈላጊ ነገር ነው ለምን መሰላችሁ በሺህ ዘመናት ውስጥ ተፈትኖ ያለፈ ዕውቀት ማለት ነው የማህበረሰብ ዕውቀት እንዴት ናችሁ ምን ጀምረው በምንድነው ያው እንዳፈቀራችሁ በምን ታውቃላችሁ የሚለውን ጥያቄ በጠይቃችሁ ብዙዎቻችሁ ትንሽ ግራ ሊያጋባ ስለሚችል ጥያቄውን ቀይረውና አንድ ጓደኛችሁ መጥቶ አፍቅር ያለው ቢላችሁ ወይ ፍቅር ይዞኛል ቢላችሁ ምን ብላችሁ ነው የምትጠይቁት እንዴት ነው ሪሊ የእውነት ፍቅር ነው አይደለም የሚለውን ነገር የምታውቁበት በምንድነው ወይም ደግሞ ፍቅር ውስጥ እንደሆነና እንዳልሆነ የምትረዱበት ወይም ሰዎች አፈቀርን ሲሉ ምን ይያሉ ይመስላችኋል አፍቅር ያለው ሲሉ ምን ይያሉ ይመስላችኋል ለምሳሌ አንድ ሰው ካንቺ ጋር ድሬ ሲነጋ ለሞት ብሎ ይሄን ዘፈን ቢጋብዝ አፍቅሯታል ማለት እንችላለን ወይ ተጠራጠራችሁስ እንችላለን ማለት ነው እሺ አንችልም ለምን ደግሞ አንችለው ሚል ዘፈን አለ አይደል ሚል ዘፈን አለ ባይዘው ላይክ ካንቺ ጋር ድሬ ሲነጋ በሞት እንኳን አይቆጨኝም ሚል ዘፈን አለ ስለዚህ አፍቅሯል ማለት እንችላለን ወይ አንችልም እሺ አንድ ሰው መጥቶ በህይወቴ በጣም ታስፈልጊኛለሽ ካላንቺ መኖር አልችልም ቢል አፍቅሯል ማለት ነው አፍቅሯል ማለት ነው yes ስለዚህ ታወርድ ባለተገናኘ ነገር አይደለም because anyone can see him ስማት ነው መናገር ይችላል ስለዚህ ከቃላት ጋር የተገናኘ ነገር አይደለም ስለዚህ አንድ ሰው ይፈልጋ ያህል ቢልሽ አታሚው ማለት ነው and mostly what I would ask is do you see a future with that person ከዛ ሰው ጋር ወደፊት ይታያል ወይ ከፊቸር የሚለውን ነገር ካላሰብክ ምንም ጥቅም የለውም ማለት ነው ስለዚህ አሬንጅድ ሜሬጅ ማለት እኮ ነው አይደል እሱ በሆነ ያለ ደረጃ ባይዘው አምናት አገንስት አሬንጅድ ሜሬጅ እንዲያውም በአሁኑ ሰዓት ከሰዎች ተፋቅረን ተጋባን ከሚሉ ሰዎች ይበለጠ ቤተሰብ ይዳራቸው ሰዎች በጣም ውጤታማ ናቸው አንድ ትሪክ ልንገራችሁ እናንተ ከምትመርጡ ባለቤታችሁን ጓደኞቻችሁ ቤተሰቦቻችሁ ተነጋግረው ቢመርጡላችሁ የተሻለ ስኬታማ የመሆን እድል አለው ለምን አብዛኛው ሰው ናርሲስቲክ ስለሆነ አሁን የሚፈልገውን ሰው ሳይሆን እንደሱ አይነት ሰው ስለሆነ የሚመርጠው ብዙ ጊዜ ትዳር የመስራት እድሉ በጣም ከፍተኛ ስለዚህ ፊቸርን ብቻ ነው የምናስበው ፍቅር ስንል ኦኬ yes ከዛ ሰው ጋር አብሮ መኖር መቻል አለበት ማሰብ አለበት good እሺ ስለዚህ አንድ ሰው መጥቶ ምንም ነገር ቢነግርሽ አታሚው ማለት ነው so how do you know like ጅንጀና ዋጋ አጣ ማለት ነው ምንም የፍቅር ቃላት ሄዶ አንድ ሰው መጥቶ መጀመሪያ ምንድነው የሚልሽ ፍቅረኛ እንሁን ብሎ ሊያወራሽ ካልቻለ ፍቅሩን ካልገለጸ ካልከናገረሽ ፍቅረኛ መሆናችሁንስ በምን ይታወቃል የሚለውን ነገር እንመለስበታለን ግን በጣም ጥሩ ሐሳብ ምክንያቱም ሉክ እፈልግሻለሁና ታስፈልጊኛለሽ የተለያየ ነገር ነው እፈልግሻለሁ በጣም እፈልግሻለሁ ሲል አንድ ሰው እና በህይወታቸው አብሬ መኖር ፈልጋለሁ ሲልና ታስፈልጊኛለሽ ካላንቺ መኖር አልችልም ሲል ይላያል ካላንቺ መኖር አልችልም ታስፈልጊኛለሽ ሲል አታችመንት ነው ወድሻለሁ አብሬሽ መኖር ፈልጋለሁ ደግሞ ሲል ፍቅር ነው ስለዚህ አሁን እንደዚህ አይነት ነገሮችን ነው ያየን የምንሄደው እሺ አንድ ሰው በጣም አፈቀረ የሚባለው ምን አይነት ነገሮችን ሲያሳይ ነው የሚለው ጥያቄ አሁንም ኮንፊውዚንግ ነው የሚሆነው ወይም እንዳፈቀረ በምን እናውቃለን ወደ እናንተ እናምጣሽ እንዳፈቀራችሁ በምን ታውቃላችሁ የልብ ምታችሁ ሲጨምር
እሱን ቡና ነው የሚጨምረው ብላለች። የልብ ምቴን የሚጨምረው ቡና ብቻ ነው ብላለች። የልብ ምታችን ሲጨምር የሆነ ሰው ጋር በጣም ስትቀራረቡ ምን ሲሆን ነው እንዳፈቀራችሁ ፊልም የምታደርጉት? አሁን እኮ በጣም ብዙ ሰው ተምታቶበታል። ምክንያቱም ስሜቱ ራሱ ሲሰማችሁ ፍቅር ላይሆን ይችላል የተሰማችሁ ስሜት። አንድን ሰው በጣም ናፈቃችሁት ማለት ምናልባት ያለዛ ሰው አቴንሽን ብቻችሁን ማሳለፍ ስለማትፈልጉ ሊሆን ይችላል። ብቸኝነቱን ስላልፈለጋችሁት ከዛ ሰው ጋር ኮሚትመንት ውስጥ ገብታችሁ ሊሆን ይችላል። በጣም የማይገመት የፍቅር ግንኙነትን ብዙ ጊዜ ስሜታችን ከፍና ዝቅ ያደርገዋል። ቁስላችን የሚነካብን ነገር ስሜታችንን ከፍና ዝቅ ያደርገዋል። ስለዚህ አሁን ለምሳሌ እዚህ ጋር ቁስል ከሌለኝ እጄ እንደዚህ ብነካው ብዙ ችግር የለውም። ግን ቁስል ቢኖረኝ እንደዚህ ብነካው እጮሃለሁ። ስለዚህ ቁስላችሁን የሚነካባችሁ ሰው ስሜታችሁን ከፍና ዝቅ የማድረግ እድሉ በጣም ከፍተኛ ነው። ለዛ ነው ትራውማ ቦንድ የምንለውም ነገር ይመጣ። ስለዚህ እንዳፈቀራችሁ በምን ታውቃላችሁ? ፍቅር ውስጥ እንደሆናችሁ በምን ታውቃላችሁ? Actually, question kind of good medicine. Okay. Why does it have to be so mystical? Why can't it be menadin በመናቀር ሲባል ስለተጮክ ስለተናደድኩ ስላቆራ the same way love አሁን መጥቶ ካላንቺ መኖራችን ሲል በዛ ሞመንት ላይ ወደዋታል። Does it have to be very mystical and very deep? Why can't it be just a superficial emotion like ረቦኛል? እንደ ርቦኛል በቀላሉ ማናውቀው ስሜት መሆን በቀላሉ የሚታወቅ ስሜት ቢሆን በጣም ጥሩ ነው። ቻሌንጁ ምን መሰለ? በጣም ፍቅርን ውስብስብ የምናደርገው ነገር አንደኛ ነገር አንድ ስሜት ከአንድ ነገር ጋር ብቻ የተያያዘ አይደለም። ንዴትን አሁን ራሷን ተናድጃለሁ ስትል የተናደድከው ተናደ ሳይሆን ርቦ ቢሆንስ? ለምሳሌ ምሳ ሰዓት ላይ ብዙ የሚናደድ ሰው ተናዶ ሳይሆን በዋናነት ምን ሆኖ ነው? ርቦት ነው። ስለዚህ ስሜቶች አንዳቸው ብቻቸውን አይመጡም፣ አብረው ነው የሚመጡት። ለዛ ነው ፍቅርንም ስናየው ስሜት የሚሰማችሁን ስሜት ብቻ ማመን አትችሉም። ምክንያቱም እየተሰማችሁ ያለው ስሜት ራሱ ብቻውን ላይሆን ይችላል፣ ከብዙ ነገር ጋር የመጣ ሊሆን ይችላል። ለምሳሌ እልህና ፍቅር አብሮ ከመጡ አንዳንዴ አደገኛ የሚሆንበት ጊዜ አለ። ቅናትና ፍቅር አብረው ይመጣሉ። ስለዚህ አሁን ፍቅር ብቻውን የሚመጣ ስሜትም አይደለም። ለዛ ነው ስሜቶች በጣም ጥልቅ ናቸው ብለን የምንወስደውም ለዚህ ነው። ሰዎች መረዳት ሲፈልጉ የተሰማቸው ስሜት ላይ ብቻ ቆመው አይ እንደዚህ ነው የተሰማኝ ማለት ላይችሉ ይችላሉ። ለምሳሌ አንድ ጥናት ልንገራችሁ። በጣም ኢንትረስቲንግ ጥናት ነው። ላቭ ኢን ሰስፔንሽን ብሪጅ ይባላል። ሁለት ድልድዮች ላይ አንዲት ሴት ጥያቄ መጠየቅ ፈለገች። አንደኛው ድልድይ በጣም ስቴብል ኮንክሪት የሆነ ከፍታውም 100 ሜትር ብቻ የሆነ ምንም ማያስፈራ ድልድይ ላይ ነው። እዛ ላይ ቆማ ሰዎችን የሆነ ፎቶ እያሳየች ይህን ፎቶ ስታዩ ምን ይሰማቸዋል ያለች ትጠይቃለች ማለት ነው። በዚህኛው በኩል ደግሞ ያለው ድልድይ ምንድነው? 600 ሜትር የሚወዛወዝ ኮንክሪት ሳይሆን በእንጨት የተሰራ የሚወዛወዝ በጣም የሚያስፈራ ድልድይ ነው። እዛ ጋር ትቆምና የሚሻገሩ ሰዎችን ይህን ፎቶ ስታዩ ምን ይሰማቸዋል ያለች ትጠይቃለች። ከዛ ጥናቱን እንዴት ነው የምትሰራው? ለነዚህ ሰዎች ወንዶች ናቸው የምታዋራቸው። ለሁለቱም ግሩፖች 20 ሰዎች ታዋራና ስልኳን ትሰጣለች። ውጤቱን ማወቅ ከፈለጋችሁ ደውላችሁ ምን አድርጎ ጠይቁኝ ብላ ትሰጣቸዋለች ማለት ነው። በጣም ቆንጆ ልጅ ናት። ስለዚህ ወንዶቹን እንደዚህ ብላ ሰጣቸው ስትሄድ ምን ያህል ወንዶች መልሰው ለፍቅር ግንኙነት ለዴት ይጠይቋታል የሚለው ነው። እዚህ ጋር ካሉት ወንዶች ውስጥ 20% ብቻ ነው ዴት እናድርግ ብለው ይጠይቋት። እዚህኛ የሚወዛወዝ ድልድይ ውስጥ ላይ የነበሩ ሰዎች ግን 75% የሚሆኑ ሰዎች ለምን ጠይቀዋታል? ለዴት ጠይቀዋታል። ለምን ሲባል ምክንያቱም ምንድነው እነዚህ ሰዎች ፍርሃት ሲሰማቸው ፍርሃቱን ምን አድርገው ነው የወሰዱት ማለት ነው? እንደ መማረክ አድርገው ነው የወሰዱት። ሚስ አትሪቢዩሽን ቲዮሪ እንለዋለን። እዚህኛው ጋር ያሉት ግን ስቴብል ስለሆነ ምንም ልባቸው አልመታም ምናምን፣ ስለዚህ ተመችታኛለች አልተመቻችኝም የሚለውን ለማወቅ ብዙ ኮንፊውዝድ አይሆንም። እትስ ኦኬ። ጥናቱን ሰፋ ላድርግላችሁ። እዚህ ጋር ያሉት ሰዎች ሲጠየቁ ምን አይነት ፎቶ ይታያቸዋል ሲባሉ እንደዚህ ያለ ሰው ነው ፎቶ እንደዚህ ያለ ሰው። እዚህ ጋር ያሉት ምንድነው የሚለው የሚመልሱት በፍቅር የተጎዳ ሰው ብሬክ አፕ ያደረገ ሰው ብለው ኮንተንቱ ከምን ጋር የተያዘ ነው? ከፍቅር ጋር የተያዘ ነው። እዚህ ጋር ያለው ሰው ግን ሲጠየቅ ምንድነው አይደብሮታል መሰለኝ፣ ጨንቆታል፣ ከቤተሰቡ ጋር ተጣልቷል፣ ከፍቅርና ከሮማንስ ጋር ያልተያዘ ነገር። ይሄ የሚያሳየን ምን መሰላችሁ? ሰዎች ሲፈሩ ራሱ ፍቅር ያለው ብሎ ሊያስቡ ይችላሉ። ሚስ አትሪቢዩሽን አለ። ስሜታችሁ የሆነ ነገር ሲሰማችሁ ምን ልትሉ ትችላላችሁ? ያንን ነገር ታብራሩታላችሁ። ለምን መሰላችሁ? ስታብራሩ ዙሪያችሁን ነው የምታዩት። ለምሳሌ አንድ በጣም እንዳይምታታ ቀለል አድርገው ቤት ስትገቡ ቤታችሁን ከፍታችሁ ስትገቡ የሆኑ 5 ሰዎች ኬክ ይዘው ሰርፕራይዝ ቢላችሁ ትደነግጣላችሁ። ልባችሁ ይመታል፣ የልብ ምታችሁ ይመታል፣ ላብላብ ይላችኋል፣ ዋው ትዳላችሁ። ምንድነው ፈርቼ ነው ወይ ሰርፕራይዝ ዱኜ ነው የምትሉት? ሰርፕራይዝ ዱኜ ነው የምላችሁ። 5 ሰዎች ቤታችሁን ከፍታችሁ ስትገቡ ቢላዋ ይዘው ስትገቡ ሰርፕራይዝ ቢሏችሁ ተመሳሳይ ነገር ነው ያላችሁ። ምንድነው የምታደርጉት? ምንድነው የምትሉት እናንተ? ፈርታችሁ ነው ወይ ሰርፕራይዝ ናችሁ ነው? ፈርታችሁ ነው ሰርፕራይዝ ናችሁ ነው? ፈርተ ነው ኦፍ ኮርስ። ለምን? ምክንያቱም
ከልባችን የሚሰማውን ስሜት ብቻ እናየው ኢንቫይሮንመንቱን እናየዋለን ሁኔታውን ስናየው ምን ብለን እናስባለን ሁኔታው ምንድነው እየነገረኝ ያለ ይሄ አደጋ ነው ይሄኛው ደግሞ ምንድነው ፍቅር ነው የሚለውን እናያለን ስለዚህ ልባችሁ የተሰማችሁ ስሜት በሙሉ ፍቅር እንዳይሆን ይችላል በጣም እንዳላወሳስበው እንጂ በጣም ጭንቀት ውስጥ ያሉ ሰዎች አንዛይቲ የሚሰማቸው ሰዎች አብዛኞቹ የሚሰማቸው ምንድነው የልብ ምታቸውን የሰውነት ለውጣቸውን እርግጠኛ ሆነው እንደዚህ ነው ብሎ ይናገራሉ የፈራው ነው ማለት ነው ለወድቅ ነው ማለት ነው ልሞት ነው ማለት ነው ብሎ የሚናገሩት ስለዚህ አካላዊ ለውጣችሁን ብዙ ምን አታርጉት ነው አትመኑት አዌር ሆኖ እዩት በደንብ አዳምጡት ግን ይሄ ነው ብላችሁ ስትናገሩ ትክክል ላይሆን ይችላል ምክንያቱም ተናዳችሁ በጣም የተናደዳችሁበት ምክንያት ራሱ እስኪገባችሁ ድረስ ጊዜ ሊፈጅ ይችላል ስለዚህ ፍቅር ስሜት ብቻ አይደለም ማለት ነው ፍቅር ምርጫ ነው እንላለን ስሜት ነው ወይስ ምርጫ ነው የትኛው ይመስላችኋል ፍቅር ስሜት ነው ምርጫ ነው ምርጫ ነው እሺ ምርጫ ነው ፍላጎት ነው እሺ ፍቅር ሁለቱንም የሚይዝ ነገር ነው መጀመሪያ ላይ የሚሰማን ስሜት እንዳለ ሆኖ ግን በየቀሩ ይዘነው የምንሄደው ምርጫ ነው ብለን መውሰድ እንችላለን ሰዎች ብዙ ጊዜ ካራክተሪስቲክስ ነው የሚጠቅሱት ፍቅር ሲባል የሆነ አይደል ውሸት ምናምን የሚሰው አለ አንዳንድ ሰው አሁን ቶሎ ባሰራሽ ፍቅር ብለሽ ቶሎ ብትናገሪ የሆነ ነገር ማግኘት እንችላለን ለምሳሌ ፍቅር ደግሜ ፍቅር ብለሽ 3-4 በኋላ ምን እየመጣ ይመጣል ማለት ነው ትክክለኛው የተደበቀው አስተሳሰብ ሳይሆን ወደ ውስጥ ያለው ነገር እና አንዳንዱ ሰው በጣም የሚያስደነግጥ ምላሽ ይመልሳል ፍቅር ስትሉት ውሸት ፍቅር ስትሉት ኃጢአት ምናምን የሚል ሰው ሊኖር ይችላልና ዛት ሪሊ የተደበቀውን የፍቅርን እይታችን ያሳየናል ግን ሮበርት ስተንበርግ የሚባል ሰው ፍቅር 3 ኮምፖነንቶች 3 ነገሮች አሉት ብሎ ያስቀመጠ እንዳፈቀራችሁ ትክክለኛ ፍቅር ውስጥ እንደሆናችሁ ለማወቅ የመጀመሪያው መማረክ ወይም ፓሽን የምንለው ነገር ማለት ነው መማረክ ወይም ፓሽን የምንለው ነገር መማረክ ማለት ይሄ ኤክሳይትመንቱ የልብ ምቱ ያንን ሰው ለማየት መጓጓቱ መሳቡ ለማቀፍ ለመሳም ይሄ ስሜት ጋር የተያያዘው ነገር በሙሉ ፓሽን እንለዋለን ማለት ነው ሁለተኛ መተዋወቅ ወይም ኢንቲሜሲ መተዋወቅ ግልጽነት መግባባት አብሮነት በተመሳሳይ ቀልድ መሳቅ ብላለች አንዲት ልጅ በጣም ደስ የሚል ነገር ነው የሚያስቃችሁ ነገር አንድ አይነት ወደ መሆን ሲመጣ ማለት ነው መተዋወቅ ሶስተኛ ቆራጥነት የምንለው ነገር ቅድም ስትዩ ነበረው ነገር ማለት ነው ቆራጥነት ማለት ለማፍቀርም ፍቅሩን ለማስቀጠልም ፍቃደኛ መሆንና መወሰን ማለት ነው ቆራጥነት ማለት ይሄ ፍቅሩን ለማስቀጠልም ሆነ ለማሳደግ ለመጠበቅ ለማፍቀር የምናደርገው ውሳኔ ማለት ነው ስለዚህ ሶስቱን ነገሮች ካልያዘ አንድ ነገር ጤናማና ትክክለኛ ፍቅር ነው ብለን አናምንም ስለዚህ ያን አሁን ለምሳሌ መማረክ ብቻ ከሆነ ያለው ምንድነው ያለው ማለት ነው አካላዊ ፍላጎት ብቻ ነው ያለው ወይም ላስት ወይም ኢንፋቹዌሽን የምንለው ፊሊንግ ብቻ ነው የመማረክ ፍቅር የምንለው ይሄ የመሳብ ፍቅር የምንለው ነገር ብቻ ይሆናል ማለት ነው መተዋወቅ ብቻ ከሆነስ መማረክም ከሌለ ቆራጥነትም ከሌለ መተዋወቅ ኢንቲሜሲ ብቻ ከሆነ ምን እንለዋለን ጓደኝነት ኦልሞስት በቃ ይሄኛው ጓደኝነት የምንለው ነገር ነው ምክንያቱም ያንን ሰው ጋር አብራችሁ መዋል ትችላላችሁ መሳቅ ትችላላችሁ ግን ነጋችሁን ከዛ ሰው ጋር አታዩትም አንደኛ ነገር ሁለተኛ ነገር ደግሞ ምን አለበት ትልቁ ችግር ምንድነው መማረክ የለውም ፊዚካል ነገር የለውም መሳብ ያንን ሰው ለማግኘት የተለየ መነቃቃት የለውም ይሄ ነገር በጣም ወሳኝነትም ስላለው ማለት ነው ቆራጥነት ብቻ ከሆነ ደግሞ ባዶ የሆነ ምን እንለዋለን ፍቅር እንለዋለን ማለት ነው ሶስቱም ነገሮች ከሌሉ ፍቅር የለም ብለን መውሰድ እንችላለን ማለት ነው ግን ለዚህም ነው ሰዎችን ስንጠይቃቸው ፍቅር ይዟቸዋል ወይስ አፍቅራቸዋል ከምንላቸው ይልቅ ምን አይነት ፍቅር ውስጥ እንዳሉ ብንጠይቃቸው የተሻለ የሚሆነው ምክንያቱም ብዙዎቻችን የሆነ ፍቅር ውስጥ ነው ያለነው የሆነ ስሜት ውስጥ ነው ያለነው ግን ያለንበት ስሜትና ፍቅር አንድ አይነት ላይሆን ይችላል አንዳንዱ ሰው መማረክ ላይ ብቻ ከሆነ ያለው ኦፍ ኮርስ ምን ልንል እንችላለን ያ ሰው እየተሰማው ያለው ፍቅር ፓሽኔት የሆነ ፍቅር ብቻ ይሆናል ብለን እንወስዳለን ግን ይሄኛው መማረክ ብቻ ያለበትን ፍቅር ብለን ማንወስድባቸው ደግሞ ምክንያቶች እያየን እንሄዳለን ስለዚህ ሁለቱ ብቻ ቢሆንስ መማረክና መተዋወቅ ብቻ ቢሆንስ ኢንቲሜሲና ፓሽን ብቻ ቢሆንስ ይሄ ሮማንቲክ ላቭ የምንለው ማለት ነው የፊልም ፍቅር የምንለው ቆራጥነት ከሌለ በቃ ሁለቱ ብቻ ከሆነ ያለው ምን ብለን እንጠራዋለን ሮማንቲክ ላቭ ለምን ነገ ላይ የለም መስዋዕትነት የለም ወይም ደግሞ ውሳኔ የለም ቆራጥነት ከሌለ ነገ የለም ማለት ነው ነገ የሌለበት ትክክለኛ ፍቅር ነው ብለን ላንወስድ የምንችልበት ምክንያት እንገራችሁ አንድን ሰው ለአንድ ሳምንት በምንም መንገድ ማፍቀር ቀላል ነው
ከዛ ሰው ጋር ፓሽን ይሰማቸዋል፣ የመተዋወቅም ስሜት ይሰማቸዋል። ምክንያቱም ምን ስለሌለው ምንም መስዋዕትነት መክፈል ያለባችሁ ነገር የለም። ስለ ነገ የምታስቡት ነገር የለም። ስለዚህ ሮማንቲክ ፍቅር የምንለው ይሄ አሁን በጣም አእምሯችን ላይ በጣም በተደጋጋሚ የተሳለው ፍቅር አለ። እሱ ሮማንቲክ ፍቅር ይሄ ፓሽንና መተዋወቅ ያለው ፍቅር ነው። ትልቁ ችግር ግን ምንድነው? እሱ ነገን ማሰብ ስትጀምሩ ከሆነ ሰው ጋር ቆራጥነቱና ውሳኔው የሚያስፈልገው መሰላችሁ። ነገን ማሰብ ስትጀምሩ ዛሬ መጋጨት ትጀምራላችሁ። የዛ ሰው የሚያስቀይማችሁ ነገር በሙሉ መታየት ይጀምራል። ምክንያቱም ነገ ከዛ ሰው ጋር እንደምትኖሩ እንደምታሳልፉ ህይወታችሁን ምን ስለሆነ ግልጽ ስለሆነ ማለት ነው። ግን አሁን መማረክ ብቻ አንዳንዴ ሊመጣ ይችላል። የመተዋወቅ ስሜቱ ብቻ ሊመጣ ይችላል። ቆራጥነቱ ብቻ ሊመጣ ይችላል። ቆራጥነቱ እንዴት መሰላችሁ የሚመጣው? አንዳንዴ ሰዎች ህይወትን አይተው በቃ ከዚህ በኋላ ማግባት ነው ያለብኝ ብለው ሲወስኑ ምን ለማድረግ ዝግጁ ናቸው? ለማፍቀርም ግንኙነቱን ለመግባትም ዝግጁ ናቸው። እስከ መጨረሻው ለማስቀጠል ዝግጁ ናቸው። ትልቁ ችግር ግን ምንድነው? ማንንም ሰው ሲያገኙ ያን ቆራጥነታቸው ሊኖራቸው ይችላል። ትልቁ መማረኩም የለም መተዋወቁም የለም። ቆራጥነቱ አለ፣ ውሳኔው አለ፣ ግንኙነቱን ለማስቀጠል ፍላጎቱ አለ። ግን ኃይሉና ስሜቱ ስለሌለ በትንሽ ጊዜ ውስጥ የመሰላቸት ስሜት ውስጥ ሊገቡ ይችላሉ። ግንኙነቱን በቆራጥነት ብቻ ማስቀጠል በጣም ከባድ ስለሆነ ማለት ነው። በጣም ትልቅ የሆነ ጥረት ይፈልጋል። ያ ጥረት ውስጥ ሰዎች ወስኖ ሊገቡ ይችላሉ። ግን ግንኙነቱን ጤናማ አድርጎ የማስቀጠል እውነተኛ አድርጎ የማስቀጠል ስሜቱ ግን ብዙ ጊዜ ሊያመጣ ይችላል። በመማረክ ብቻ ከሆነ የምንኖረው ደግሞ አሁንም ምንድነው አስቸጋሪ ነው። ለምን? መማረክ ብዙ ጊዜ ቋሚ ነገር ስላልሆነ የሆነ ሰው ዛሬ በጣም ሊማርካችሁ ይችላል፣ ነገ ግን ሊያናድዳችሁ ይችላል። ዛሬ ካንተ ጋር ነው በቃ እድሜ ልኬን መኖር የምፈልገው ያላችሁት ሰው ነገ ደግሞ ጠዋት ላይ የሆነ መጥፎ ነገር ሲያደርግ ስታዩት ይሄን ሰው ማላይበት ማለት ልትጀምሩ ትችላላችሁ። መማረክ ቋሚ ነገር ስላልሆነ ቋሚ አይደለም። ምን የሚያደርግ ነው? ፍላክቹዌት የሚያደርግ ነገር ነው። በመተዋወቅ ብቻ ፍቅርን ማስቀጠል አንችልም። ለምን? የሆነ ሰው በደንብ ታውቁታላችሁ፣ ውስጣችሁ ይፈቅደዋል፣ በጣም ትግባባላችሁ። ግን አንዳንዴ ሰዎች እንደዚህ ሲሉ ሰምታችሁ አላውቅም። በጣም ደስ የሚል ሰው እኮ ነው፣ በጣም በወደው እኮ ደስ ይለኛል፣ ግን አብሬ መሆን አልችልም። በጣም ጥሩ ጓደኛዬ እንዲሆን እፈልጋለሁ፣ በጣም ደስ ይለኛል፣ እሱን ማፍቀር ብችል ልቤ ቢያፈቅርልኝ ሁሉ ምን እላለሁ? ደስተኛ ነኝ፣ ግን ማፍቀር አልቻልኩም ማለት ምን ማለት ነው? የመተዋወቅ ነገሩን ወደውታል፣ ግን ምኑ ነው ያልመጣላቸው? ፓሽኑ አልመጣም። ስለዚህ አሁን ሰዎች የሚቸገሩት በዚህ ሁኔታ ነው። አንዳንዴ መማረኩ ይመጣል፣ መተዋወቁ ላይ ኖር ይችላል። አንዳንዴ ደግሞ መተዋወቁ ይመጣል፣ ቆራጥነቱ ላይ ኖር ይችላል። አንዳንዴ ቆራጥነቱ ኑሮ ሰዎች መማረክና መተዋወቅ ውስጥ ላይ ገቡ ይችላሉ። ስለዚህ እነዚህ ነገሮች እንዴት ናቸው የሚሉትን ነገሮች እናያለን ማለት ነው። ግልጽ ነው። ያ ቆራጥነት ግን እንዴት ይመጣል፣ መተዋወቅ እንዴት ይመጣል፣ መማረክ እንዴት ነው ቢኖር ደስ የሚለውን ነገሮች እናያለን። ይሄ ባይዘው ወይ ራሳችሁን ስትገመግሙት በእርግጠኝነት መናገር የሚቻለው ነገር ምንድነው? ብዙ ጊዜ አፈቀረን የምንለው እንደየእድሜው ራሱ ይለያያል። ከ20 ዓመት በፊት አብዛኛው ሰው ፍቅር የሚመስለው ፓሽኑ ብቻ ነው፣ መማረኩ ብቻ ነው። ይሄ ልብ ምቱ ምናምን እሱን ሳይው ደነገጥኩና ክራሽ የምንለው ነገር ማለት ነው። ክራሽ ውስጥ ሰዎች ክራሽ እሱ ነው ምናምን ማለት ሲጀምሩ ሃይስኩል ላይ ምን እንደምናደርግ ታውቃላችሁ ነበር? ሃይስኩል ወይም ስኩል ካውንስለር ሆነን በምንሰራበት ጊዜ ምንድነው የምናደርገው? በጣም አንድ ሰው በጣም በቃ ይሄን ሰው በጣም ወድጄዋለሁ ብላ ትምህርት መማር ምናምን ቸገረኝ ካለች አንድ ሴት ምንድነው የሚደረገው? ቁጭ ታደርጓቸውና ማውራት እንዲጀምሩ ታደርጓቸዋላችሁ። ልክ ማውራት ሲጀምሩ እሱን ምን ማድረግ ትጀምራለች? ማወቅ ትጀምራለች። ልክ ማወቅ ስትጀምር መማረኩ ምን እያደረገ ይመጣል? እየቀነሰ ይመጣል። ምክንያቱም ክራሽ ማለት ፕሮጀክሽን ነው በዋናነት ያ ሰው እንደዚህ ነው ብሎ ፋንታሳይዝ የማድረግ ጉዳይ ነው። ከዛ ማለፍ ሲል ወደ ሊምረንስ ይገባል። ስለዚህ አብዛኛው ሰው ፋንታሲውን ራሱ ፍቅር ብሎ ያስበዋል ማለት ነው። ስለዚህ እስከ 20 ዓመት ብዙ ጊዜ መማረክ ላይ በጣም እንትን እናደርጋለን ማለት ነው። በጣም ደጋግሞ ፍቅርን በስሜት የሚገልጽ ሰው መማረክ ጋር ነው ያለው። እስቲ ልክ ከፍ ያለ ሰው ሲመጣ አይ አሁን የምፈልገው ምን ማለት ነው ይጀምራል። እስከ 30 ዓመት በተለይ መተዋወቅ፣ ሞር መግባባት፣ አውርተን ማውራው ሰው ነው የምፈልገው ወደ ማለት እንመጣለን። ምንድነው የምፈልገው እያልኩኝ ነው? ኢንቲሜሲ ነው የምፈልገው፣ ሞር ኢንቲሜሲ ነው የምፈልገው ወደሚል ነገር እንመጣለን። ጥሩ እኮ ነው ይሄም። ግን ችግሩ ምንድነው? አሁን በደንብ ተግባብታችሁም ደግሞ ምኑ ላይ መጣ ይችላል? ኬሚስትሪው መማረኩ ላይ መጣ ይችላል። አሁን ቻሌንጁ ቆራጥነት እንዴት ነው የሚመጣው ሲባል ቆራጥነት ባይ ዘ ወይ ሰዎች ፍቅርን ከስሜት አውጥቶ የምርጫና የውሳኔ ጉዳይ የሚያደርገው ቆራጥነት ነው። ፍቅር ስሜት ብቻ እንዳልሆነ የምናውቅበት ነገር ምንድነው? ቆራጥነት። ለማፍቀርና ያንን ግንኙነት እስከ መጨረሻው ለማስቀጠል የሚደረግ ውሳኔ የምናይበት የት ውስጥ ነው? ቆራጥነት ነው። አስቡት፣ አንድ ሰው በጣም ወዳችኋለሁ ግን ስለ ነጋችሁ ማሰብ አልፈልግም ቢላችሁ እዚህ ትሬል
ነገ የሌለው ህይወት የለም ባይዘው እያንዳንዱ ሰው ራሱን የሚወድም ሆነ ሌላን ሰው የሚወድ ራሱን ነገ ላይ ማየት አለበት ነገን ማየት ያልቻለ ፍቅር ትክክለኛ ፍቅር ነው ብለን ወይም ጤናማ ፍቅር ነው ብለን ልንወስድ አንችልም ጤናማ ፍቅር ነው ብለን ልንወስድ አንችልም ስለ ነገ ማሰብ ያልቻለ ስሜት ጤናማ ነው ማለት አንችልም ቆራጥነት ማለት ይሄ መስዋዕትነት የሚመጣው እዚህ ጋር ነው እቅድ የሚመጣው እዚህ ጋር ግጭት የሚመጣው እዚህ ጋር ነው ለምን ስሜቱ ከፍ ዝቅ ቢልም በየትኛው ስሜት ውስጥ ብንሆንም ይሄን ግንኙነት ምን ማድረግ ፈልጋለሁ ማስቀጠል ፈልጋለሁ የሚለው ነገር የሚመጣው በዚህ የተነሳ ነው ማለት ነው ስለዚህ ሪሌሽንሺፕን ስናስብ እንደዚህ ነው ማሰብ ያለብን ምክንያቱም ፍቅር እንዴት መሰላችሁ እዚህ ጋር አሁን መማረክ የሚለው ነገር ፓሽኑ መጣ ያ ስሜቱ አለ ከዛ መተዋወቁ አለ ችግሩ ምንድነው እዚህ አሁን ቆራጥነት የሚባለው ፓርቲ ሲመጣ ከስሜት ይወጣና ፍቅር ወደ ምን ይመጣል ጥያቄው ይሄ ሰው የኔን እሴት የኔን ዋጋ አብሮ የሚሄድ ነው ወይ ከዚህ ሰው ጋር ህይወቴን ረጅም ዓመት መኖር እችላለሁ ወይ የሚሉ ጥያቄዎችን ማንሳት እንጀምራለን ስንጋጭና ተጋጭተን ምንፈታበት መንገድ ምን ይመስላል በህይወታችን ስለ ነገ ያለን አስተሳሰብ ምንድነው ከ10 ዓመት በኋላ ከ20 ዓመት በኋላ ስለ ትዳር ስለ ኑሮ ስለ ልጆች ያለን አስተሳሰብ ምንድነው ብለን መጠየቅ ስንጀምር ፍቅር ምን ይያዝ ይመጣል ማለት ነው መሰረት ይያዝ ይመጣል አሁንም ቅድም እንዳልኩት በጣም መድገም የምፈልገው ነገር ማንንም ሰው ለአንድ ወርና ለሁለት ሳምንት ማፍቀር በጣም ቀላል ነው ምንም የሚያጋጨን ነገር የለማ ምክንያቱም ነገ ከሌለ ለምን እንጋጫለን ዛሬ ምንም ነገ ልክ ነገ ሲኖር ግን ዛሬ መጋጨት እንጀምራለን ለምንድን ነው የምንጋጨው ዋጋ የምንሰጠው ነገር ተመሳሳይ ነው ወይ የምናወራው ነገር ተመሳሳይ ነው ወይ ይሄ ነገር ይቀጥላል አይቀጥልም ወይ ወደሚለው ነገር መምጣት ይጀምራል ሪል መሆን ይጀምራል ማለት ነው ስለዚህ ቆራጥነት በጣም ወሳኝነት ያለው የፍቅር ፓርት ነው ምክንያቱም መስዋዕትነት ያለው እቅድ ያለው ውሳኔ ያለው ምርጫ ያለው እዚህ ውስጥ ስለሆነ ለዛ ነው ፍቅር ስሜት ብቻ አይደለም ምርጫም ነው ብለን የምንወስደው አእምሮአችን ፈልጎታል ወይ ፈቅዶታል ወይ ስሜቴ እኮ ወዶሻል አእምሮዬ ነው እንጂ ያልፈቀደሽ እንደማለት ነው የሚሆነው ማለት ነው ወይም ደግሞ እኔ ወድጄሻለሁ ግን ምን ያልፈቀደም አእምሮ ያልፈቀደም እንዳለው ማለት ለምንድን ነው እንደዛ የሚሆነው አእምሮ ያልፈቀደም ማለት ዋጋ የምንሰጣቸው ነገሮች ተለያይተዋል ወደ ማለት እየመጣን ነው ማለት ነው እያንዳንዳቸውን ስናይ ግን አሁንም እንድትወስዱ የምፈልገው ነገር ለምሳሌ መማረክ በተለያየ ምክንያት ሊመጣ ይችላል ያን ኤክሳይትመንት ውስጥ የልብ የስሜቱ ከፍ ዝቅ ማለቱ በስነ ስርዓት መምጣቱን ማረጋገጥ ይኖርብናል ይሄ ሰው ሪሊ ወድጄው ነው አብሬው መሆን ስለምፈልግ ላቅፈው ልስመው ላወራው የእውነት ፍላጎት ነው ወይንስ ሌላ ስሜት ነው የሚለውን ነገር ማየት አለብን ምክንያቱም ሉክ አንዳንድ ጊዜ አታችመንትን ፍቅር አድርገን የምንወስድበት ጉዳይ አለ ለምሳሌ ከሆነ ሰው ጋር በጣም ከተቀራረበን ፍቅር ይመስለናል ግን ፍቅር እኮ አይደለም አታችመንት ሊሆን ይችላል ምን ማለት ነው አታችመንት ማለት የስሜት ደህንነት ይሰማቸዋል ከዛ ሰው ጋር ስትሆኑ የመረጋጋት ስሜት ሊሰማችሁ ይችላል ለምሳሌ ብቻዬን መሆን ማልችል ከሆነ ብዙ ጊዜ ምን ያስፈልገኛል ማለት ነው አብሮኝ የሚሆን ሰው ያስፈልጋል ማለት ነው ሰዎች ሲንግል መሆን የማይችሉ ሰዎች እኮ እዚህ ጋር ውስጥ ነው ያሉት አታችመንት ፕሮብለም ነው የምንለው ለዛ ነው ብቻቸውን መሆን የስሜት ደህንነት እንዲሰማቸው አያደርግም የምንለው ለዛ ነው ስለዚህ መማረክ የሚለውንም ነገር በደንብ ማወቅ አለብን አንድ ሰው ሳይው የተንቀጠቀጣለ ፈራለው ደነግጣለው እሱ ፍቅር አይደለም ከመማረክ ጋር የሚመጡ ስሜቶችን በደንብ መለየት አለብን መማረክ ማለት መፈለግ መሳብ አብሮነትን ማየት አካላዊ ነገርን መፈለግ ከዛ ሰው ጋር የሚለው ነገር ነው መሆን ያለበት ስለዚህ መተዋወቅም ቶሎ ላይመጣ ይችላል ምክንያቱም መተዋወቅ ማለት የሌላ ሰው ዓለም ውስጥ መግባት ማለት ከናንተ ዓለም ወጣችሁ የሌላ ሰው ዓለም ውስጥ መግባት የሌላኛውን ሰው ዓለም መረዳትና ማወቅ ማለት ነው መተዋወቅ ማለት መግባባት ማለት ነው በአንድ አይነት ቋንቋ ወደ ማውራት መምጣት ነው እሱ ደግሞ ቶሎ ላይመጣ ይችላል ቶሎ የሚመጣበት ጊዜ ምን ማለት ነው ሰዎች በልጅነታችሁና ቤተሰቦቻችሁ በጎዷችሁ መንገድ የሚጎዳችሁ ሰው ወይም የሚያወራችሁ ሰው ነው በዋናነት ቶሎ የመተዋወቅ ስሜት የሚሰማችሁ ትራውማ ላይ ያለፉ ሰዎች ብዙ ጊዜ የሚሰማቸው እንደዛ ነው ትራውማ ቦንድ ምንለው ሁለቱም ስለ ትራውማቸው ሲያወሩ በደንብ ምን ያደርጋሉ ይግባባሉ ግን ሰው ትራውማው አይደለም ከትራውማቸው ወጣው በጣም ሰፊውን ነገር ነው ያገባባት የማይችሉበት ሁኔታ ይመጣል ማለት ነው በእያንዳንዱ ነገር እንደዚህ ያደረግን መሄድ እንችላለን ይጀመርኩላችሁን አራሳው እነዚህ ነገሮች እንደየእድሜው እንዳለንበት ነገር እንደየግለሰቡ ይለያያል ለምሳሌ አንዳንዱ ግንኙነት ሶስቱም አለው ግን በዋናነት ጠንከር የሚለው የትኛው ሊሆን ይችላል መማረኩ ሊሆን ይችላል አንዳንዱ ግንኙነት ሶስቱም አለው በጣም ጠንከር የሚለው ግን ምን ሊሆን ይችላል መተዋወቁ ሊሆን ይችላል አንዳንዱ ግንኙነት ሶስቱም አለው ሞር ግን ጠንከር የሚለው ቆራጥነት ሊሆን ይችላል
ለምሳሌ በጣም በፍቅር ደጋግሜ ተጎድቻለሁ ብሎ የሚያስብ ሰው ከሁሉም የትኛውን ነው የሚመርጠው? ቆራጥነት። ለምን? ምክንያቱም ያነሰው እንደማይተዋቸው ፍቅሩን እንደሚፈልገው ግንኙነቱን እንደሚፈልገው ለማስቀጠል እንደሚያስብ ማረጋገጫ ይፈልጋሉ። ፍቅርን በጣም ፍቅር ፊልም ላይ እንዳየው ሰው የሚፈልግ ሰው ሞር ምን ነው የሚፈልገው? መማረክን ነው የሚፈልገው። ቤተሰቦቹ ጋር የእናቴና አባት አይነት ፍቅር የሚል ሰው ብዙ ጊዜ ሞርን ምን ነው የሚፈልገው? መተዋወቅን ሊፈልግ ይችላል። ምክንያቱም ቤተሰቦቻችን ፋሽን ውስጥ አይተናቸው ብዙ ጊዜ አናውቅም አይደል? አፈቅርሻለሁ የኔ እናት ምናምን ሲል መቼም አባት ሲሰማ ሰው በጣም ጥቂት ነው። ፍቅር ሲገላለጹ አንሰማም። ስለዚህ ሞር እናትና አባቱን የኔናትና አባቱን ፍቅር በደንብ አድማየር እያደረገ የሚያድግ ሰው ሞር ምኑን ይወዳል? መተዋወቁን ሊወድ ይችላል ብዬ ወስዳለሁ። ሶ እንደየግለሰቡም ይለያያል። ቫልዩ እንደምናደርገውም ነገር ይለያያል። ግን በተቻለ መጠን ሶስቱም ነገሮች ፍቅር ውስጥ ቢኖሩ ያለንበት ግንኙነት ውስጥ ቢኖሩ ይመከራል። የፍቅር ግንኙነት ውስጥም ከሆነ ያለነው ሶስቱም ነገር ላይ መስራት አስፈላጊ ነው። መማረክን እንዴት ማምጣት እንችላለን? አዲስ ነገሮችን አብሮ በመሞከር ስሜትንን አድቬንቸርስ የሆኑ ነገሮችን ራስን በመግለጽ ባይ ዘ ወይ መማረክን የምናመጣው አንድ ሰው ራሱን በደንብ እየገለጸ በመጣ ቁጥር ፓሽኔት የሆነበትን ነገር ሲያደርግ ሌላኛው ሰው ወደዛ ሰው መማረክ ይጀምራል ማለት ነው። መታወቅ ሞር በኮሚኒኬሽን ማምጣት ይቻላል። ቆራጥነት እሴታቻችሁ ላይ በመስራት ዋጋ የምትሰጧችሁ ነገሮች ላይ በመነጋገር ስለ ነገ በደንብ በማውራት ቆራጥነቱን መጨመር ይቻላል ማለት ነው። ግልጽ ነው? አሁንስ እንዴት ነው? ስለዚህ ጥያቄው ምንድነው? አፍቅሬያለሁ አላፈቀርኩም ሳይሆን ምን ብለን ብንጠይቅ ነው የተሻለ የሚሆነው? ያለውበት ፍቅር ምን አይነት ነው ብላችሁ ብትጠይቁ ጥሩ ነው። አፍቅሬያለሁ አላፈቀርኩም በጣም ቬግ ስለሚያደርግብን ብዙዎቻችን የሆነ ፍቅር ውስጥ ነን፣ የሆነ ስሜት ውስጥ ነን፣ የሆነ ውሳኔ ውስጥ ነን፣ የሆነ የመታወቅ ስሜት ውስጥ ነን። ግን ሪሊ ያለውበት ፍቅር ምን አይነት ነው ብለን ብንጠይቅ የተሻለ ነው። አንደኛ። ሁለተኛ ምን አይነት ስሜት ነው እየተሰማኝ ያለ ብለን ነው እንጂ መጠየቅ ያለብኝ ሪሊ የማፍቀር ስሜት እየተሰማኝ ነው ወደሚለው ነገር መምጣት የለብንም። ለምን? እየተሰማችሁ ያለውን ስሜት ማጤን በጣም አስፈላጊ ስለሆነ ስሜት ተሰማችሁ ማለት የፍቅር ነው ማለት ላይሆን ስለሚችል ስሜት ሲሰማችሁ ከምንድን ነው የስሜት የመጣው ብላችሁ መጠየቅ በጣም አስፈላጊ ነው። አንዳንዱ ስሜት የሚመጣው ካስተዳደግ ከነበረባቸው የስሜት ቁጥር ከነበረባቸው የስሜት ጫና ከተለያየ ነገር ሊመጣ ይችላል። አንዳንዴ የመማረክ ስሜት ከፍ የሚለው የሚገርማችሁ ጤናማ ያልሆነ ግንኙነት ውስጥ ስትሆኑ ነው። ያልተረጋጋ ግራ የገባው ግንኙነት ውስጥ ከሆናችሁ በጣም ስሜቱ ከፍ ይላል። ቁስላችሁን የሚነካ ግንኙነት ሲሆን ስሜታችሁ ምን ያደርጋል? ከፍ ይላል። እሷን ማሰብ ማቆም አልቻልኩም ወደሚል ነገር የምንመጣው ያኔ ነው ማለት ነው። ያ ሰው ያስፈልገናል፣ ምን እንድናደርግ ከቁስላችን እንድንፈወስ ያስፈልገናል። ግን ያ ማለት ፍቅር ነው ማለት አይደለም። ብዙ ጊዜ ቶሎ የመተዋወቅም ስሜት ተሰማችሁ ማለት ፍቅር ነው ማለት አይደለም። እዚህ ውስጥ ትልቁ ነገር ያለው ጊዜ ነው። በፍቅር ሂደት ውስጥ ጊዜን በጣም ታሳቢ ማድረግ አስፈላጊ ነው። ጊዜን ስትወስዱ ዘንድ ያላችሁን ስሜት፣ ያላችሁን መተዋወቅ፣ ያላችሁን ቁራጥነት በደንብ መመልከት እና ማየት ትችላላችሁ። ጊዜ በጣም ወሳኝነት አለው። ጥያቄ ካላችሁ ሀሳብ ካላችሁ ጥያቄ ነበረኝ። አሁን በዚህ ባልናቸው ሶስቱ ቫሪያብሎች ወደፊት ስንገፋው ከማንኛውም ሰው ጋር ማድረግ እንችላለን ወይ? ማለትም እነዚህን ሶስቱ ቫሪያብሎች እንደፈለግን እያሳደግን ለምን ማማረክን የሆነ ያህል መንገድ ክሬት ማድረግ የሚቻሉበት ብዙ መንገዶች አሉ። እንዳልከው በሰልፍ ኤክስፕሬሽን የምትፈልገው ነገር በማድረግ እሷን በማዳመጥ something መተዋወቁም እንደዚሁ ቁራጥነቱ it's kind of logical and value based so value ላይ በመስራት ነው። So can you do all those three things with anyone? If so, then what do you think about the one in that kind of like I know it's romanticized እና ማማረክና መተዋወቅ ላይ ፎከስ ያደረገ ይመስላል፣ ግን አንድ ሰውን ስፔሻል የሚያስመስለው then ምን ይሆናል? If you can actually do this with any kind of relationship. Yes, thank you very much. Yeah. እንደዛ ከሆነ በጥረት ሶስቱንም ነገሮች ማምጣት እንችላለን ወይስ አንችልም ነው ከአንድ ሰው ጋር ማለትም ጥራችሁን ማምጣት የምትችሉት ነገር ነው ወይ? ሰዎች ብዙ ጊዜ ይሞክራሉ። ለምሳሌ አንዱ የሚሞክሩት ነገር ምንድነው? በጣም መተዋወቁ ይሰማቸውና መማረኩ ቀስ ብሎ ይመጣል ብለው በጣም ጥረው ግን መማረኩ የማይመጣበት ጊዜ ላይ ምን አይነት ስሜት ይሰማቸዋል? በራሳቸው መናደድ፣ በዛኛውም ሰው መናደድ ውስጥ ይገባሉ ማለት ነው። መማረኩ ኑሮ ደግሞ መተዋወቁ ቀስ እያለ ይመጣል ብለው ጊዜ ሰጠውት መተዋወቁ ግን በጣም እየከበደ መጥቶ አልመጣ ብሎ አሁንም ጫና ውስጥ የሚሆኑበት ጊዜ አለ ማለት ነው። ስለዚህ
ቆራጥነት ደግሞ የሌለው ሰው ጋር ቆይ ቀስ አድርጌ ቀይረዋለሁ ተብሎ አይደል የሚገባው ሪሌሽንሺፕ ላይ ቀስ ብዬ እስቲ አብረን እያሳለፍን ስንመጣ ሞር እሱ ወደ ማግባት ወደ ምናምን አብሮ ይመጣል ብሎ ይመጣሉ አንዳንድ ጊዜ አይደል ግን አንዳንድ ሰዎች ምን ይሆናል ምንድነው 9 ዓመት ሙሉ መጨቃጨቅ አንድ ቀን እንጋባለን አልኩ ሸረ እንደ ወደ ማለት ይመጣል ማለት ነው ለምን ስቲል ቆራጥነቱ ላይ መጣ ይችላል ስለዚህ አንድ መውሰድ ያለብን ነገር በአብዛኛው ፍቅር ላይ ጥሩ የሚያደርገው ስሜታችን የሚቀሰቅሱ ነገሮች ወይም የተለየ ነገር ውስጥ የሚያስገቡን ነገሮች ማየቱ በጣም አስፈላጊ ነው ለዛ ነው ፍቅር ስፔሻል ቦንድ ነው የተለየ የነፍስ ትውውቅና መግባባት ነው ብለን እንወስዳለን ያን የነፍስ ትውውቅና መግባባቱ ሲኖር በሶስቱ ነገሮች ማየቱ በጣም አስፈላጊ ነው እንጂ ይሄን ነገር በጥረት እናመጣዋለን ማለት አይደለም በጥረን ሞክረን ማናመጣበት ጊዜ ስላለ ምክንያቱም በጥረት ብቻ የሚመጣ ቢሆን ኑሮ ሁሌም ሰዎች በጥረት ያመጡታል ያንን ስሜት ግን በጥረት ካልመጣስ ምንድነው የሚሆነው ፍቅር ለዚህ ነው አንኮንዲሽናል ነው የምንለው ወይም ስፔሻል ኮኔክሽን ነው የምንለው የነፍስ ትውውቅ ነው የምንለው ለዚህ ነው የተለየ የነፍስ ትውውቅና መናበብ ነው በጣም ጥሩ ሐሳቦች አሉ አይደል ባለፈውም ሳስረዳችሁ ነበር ሜቢ እንትን ብንወስድ 3 ሰረዞች እንደዚህ እናስቀምጥ ይሄ ኤ ነው ይሄ ኤች ነው ከዛ እንደዚህ ስንወስድ ይሄ ኤን ነው በ3 ሰረዝ ብዙ ነገር መስራት ይቻላል በሶስት ነገር ብዙ ነገር መስራት ከተቻለ አንድን ሰው ለምሳሌ አንድን ሴት የወደድኳት ቀይ ስለሆነች ነው ቢል እንዴ ሁሉንም ቀይ ሴት ትወዳለህ እንዴ ሲባል አይ አልወድም ቀይና ረጅም ነው የምወደው ያለ እሺ ቀይና ረጅም ሁሉንም ቀይና ረጅም ሴት ትወዳለህ ሲባል አይ አልወድም ምንድነው በአካላዊ ቁንጅና ብቻ በጣም ብዙ አይነት ቫራይቲ ኦፍ ሰዎች አሉ ታዲያ ለምንድን ነው እሷን ይመረጥከው ወይም ደግሞ በምክንያታዊነት እንውደድ እሷ ጋር በመተዋወቅ ስሜትና ቫልዩዎችን ስለሚገጥም ልውደድ ብሎ ደግሞ አንድ ሰው ቢል በጣም በእርግጠኝነት ከሷ ደግሞ የተሻለ ደግሞ መግባባት የሚችላቸው ብዙ ሰዎች አሉ ለምን እሷን ወይም ለምን እሱን ብለን ስንጠይቅ አሁን ምንድነው የተለየ የነፍስ ትውውቅና መዋደድ ነው ግን ያ የነፍስ ትውውቅና መዋደድን ግን የምንገመግምበት መስፈርት ነው ያስቀመጥነው ምክንያቱም ምንድነው ሰዎች በጣም ፍቅርን ሲገልጹ የተለያየ ነገር ስለሚገልጹ ማለት በጣም ስላፈቀርኩሽ ነው ብሎ አንድን ሴት የሚጎዳ ሰው አለ በጣም ስላፈቀርኩሽ ነው ብሎ አንድን ሴት የሚንከባከብ ሰው አለ የትኛው ነው ትክክለኛ ፍቅር ብለን መውሰድ ያስፈልጋል ስለዚህ አሁን እኛ ያስቀመጥን ያለነው ምንድነው ፍቅርን ብዙ ሰው በራሱ አማርኛ እየገለጸው ስለሆነ ፍቅርን በዚህ መንገድ ብንለካው ብንመዝነው ጥሩ ነው መመዘኛው ነው ያስቀመጥን ያለነው ግን ፍቅር ሪሊ የምታፈቅሩት ማንን ነው ቢባል the whole is greater than the sum of its parts ምንለው ማለት ነው ነገሮች ተደምረው የሚሰጧችሁ ልዩ ስሜት እንጂ ይሄን ኮምፖነንት ካመጣ ነው ማፈቅረው የምትሉት ሰው የለም እነዛ ኮምፖነንቶች ሲደመሩ እና ከናንተ ጋር የሚኖረው መስተጋብር የሚፈጥረው ነገር ነው ሁለት ስብህናዎች ሲገናኙ የሚፈጥሩት መስተጋብር ነው ፍቅር ብለን መውሰድ እንችላለን ለምሳሌ ሃይድሮጅን እና ኦክሲጅን ሲገናኙ የሚፈጥሩት ነገር ይለያል አይደል ካርቦን ዳይኦክሳይድ እና ኦክሲጅን ሲገናኙ የሚፈጥሩት ነገር ይለያያል ያ ኬሚስትሪ is very different ስለዚህ ሁለት ስብህናዎች ሲገናኙ የሚፈጥረው ነገር ነው ፍቅር ብለን የምንጠራው ለዚህ ነው በሆነ ስፔሲፊክ መስፈርት የሆነን ሰው ላፈቅረው ይችላል ብለን ማስቀመጥ የማንችለው ፍቅር አንኮንዲሽናል ነው የምንለውም ለዚህ ነው ፍቅር ቀድሞ ሁኔታ የሌለው አንኮንዲሽናል ነው ግንኙነት ግን ኮንዲሽናል ነው ብዙ ሰው የሚረሳው ነገር ከወደድከኝ እንዲሁ ነው ማፍቀር ያለብህ ነው yes እንዲሁ ነው ያፈቀርኩሽ ግን ግንኙነቱን ለማስቀጠል ይሄንን ማድረግ አለብሽ ወይም አለብህ ፍቅር አንኮንዲሽናል ነው ግንኙነት ኮንዲሽናል ነው በጣም መለየት አለብህ ሁለቱ ነገሮች ካልሆነ በጣም እንዲሁ ወደደኝ እንዲሁ አፍቅረኝ የሚባለው ነገር የሚመጣው ይሄ ነው yes ሰዎችን እንዲሁ ነው ያፈቀርናቸው ግንኙነት ውስጥ ግን ስንገባ የሚጠበቅበት ነገር አለ የሚጠበቅባት ነገር አለ ስለዚህ የፍቅር መለኪያዎችን ያስቀመጥ ነው በሚለው ብንወስደው ደስ ይለኛል good yes በጣም ግልጽ አድርጌ አብራራሁት መሰለኝ ዛሬ በጣም አሁን ስትሄዱ ወደ ኋላ መለስ ብላችሁ ራሳችሁን መጠየቅ ሊኖርባችሁ ይችላል ምክንያቱም አንዳንዴ የሆነን ሰው አፍቅሬዋለሁ ብላችሁ አስባችሁ ከዛ በኋላ ያላፈቀራችሁት ሰው ሆኖ ልታገኙ ትችላላችሁ ወይም ደግሞ አፈቅረዋለሁ አላፈቅረውም የሚለው በጣም ኮንፊውዝድ የሚያደርጋችሁ ከሆነ ይሄ ይሆናል ማለት ነው በዚህ አጋጣሚ ትኩረት ሁሌም ፍቅር መስሎ የሚታያችሁ አንዱ ነገር ከሆነ ቤዚክሊ ራሳችሁን ቆም ብላችሁ ማየት ይጠበቅባችኋል ማለት ነው ለምን
ብዙ ጊዜ መማረክን ብቻ ከሆነ ፍቅር አድርጋችሁ እየወሰዳችሁ ያላችሁት የስሜት ከፍታውና ዝቅታውን ነው እየወደዳችሁት ያላችሁት። ያንን ሰው አይደለም እየወደዳችሁ ያላችሁት። ያ ሰው የሚሰጣችሁን ስሜት ነው እየወደዳችሁ ያላችሁት። ምክንያቱም ዳዝማታ ነገ ሌላ ሰው ሲመጣ ያንን ከፍታና ዝቅታ እስካመጣው ድረስ ስቲል ወደዛ ትሄዳላችሁ ማለት ነው። አንዳንድ ሰዎች አይታችሁ አጣውቀው ብዙ የፍቅር ግንኙነት ውስጥ ይገባሉ፣ ግን ሲላዩ ምንም አይመስላቸው ሌላ ግንኙነት ውስጥ ይገባሉ። ለምን? እነሱ ኤክሳይትድ የሚያደርጋቸውን ነገር ብቻ ነው እየፈለጉ ያሉት። ብዙ ጊዜ ፍቅር መስሎ የሚታያችሁ መተዋወቅ ብቻ ከሆነ ደግሞ አሁንም ቆም ብላችሁ ራሳችሁን ማየት ይኖርባችኋል። ለምን? ምክንያቱም መተዋወቅ ማለት መግባባት ማለት ፍቅር ስላልሆነ የጓደኝነት ስሜቱ ሲኖር ዋው ይሄ ሰው ደስ ይለኛል አላችሁ እንጂ ከዚህ ሰው ጋር ሪሊ ህይወቴን ማሳለፍ እፈልጋለሁ እያላችሁ ስላልሆነ ወዳችሁታል፣ ስሜቱ አለ፣ ተማርካችኋል፣ የተለየ ኮኔክሽን እና ትስስር ፈጥራችኋል ማለት ስላልሆነ። Good. So one interesting thing you mentioned ቀደም Yes. is ሰው በለመዳችሁት way ሲጎዳችሁ or ሲወዳችሁ that feels familiar, so Yes. ወደዛ ሰው attracted የመሆን አቅም Yes. like tendency it's higher now. Yes. So can you talk a bit about how attachment አሁን ምሳሌ በሳይኮሎጂ አራት አይነት አታችመንቶች አሉ አይደል? like insecure ስር ሶስት አለ፣ ከዛ secure attachment አለ. So can you explain how attachment with our parents ምን ያህል ኢፌክት እንዳለው አሁን how we perceive love ሊሆን ይችላል or even relationship ውስጥ ከገቡ በኋላ ሰዎች the way they act ሊሆን ይችላል, the way they interpret your partnerራቸውን action ሊሆን ይችላል, whatever it is, ግን how much effect does attachment have እና specific examples ካሉ if you can mention that. አሁን የጠየቅሽኝ ጥያቄ ማለት ወደ 4-5 ቪዲዮ ሰርቼበታለሁ 40 ደቂቃ አንድ ሰዓት ምናምንና በጣም ሰፊውን ጥያቄ ነው የጠየቅሽኝ። አታችመንት እንዴት ነው የፍቅር ህይወታችን ላይ ተጽዕኖ የሚያሳድረው? በጣም ሰፊ ጥያቄ ነው፣ ግን በጣም ኢንተረስቲንግ ፓርቱ ምንድነው ያደግንበት ፓርት ከቤተሰቦቻችን ጋር የነበረውን ነገር ነው ፍቅር ብለን ብዙ ጊዜ የምንረዳው። ስለዚህ ቤተሰቦቻችን በጎዱን መንገድ የሚጎዳንን ሰው የምትለዋን ፓርት ብቻ ባብራራለሽ ደስ ይለኛል። ምክንያቱም አንዳንድ ሰዎች አይታችሁ አታውቅም እኔ እናቴን ህይወት መድገም አልፈልግም ብለው ግን ከናታቸው የባያነት የባሰ ህይወት ውስጥ ራሳቸውን ያገኙታል። እኔ እንደ አባቴ አይነት ሰው መሆን አልፈልግም ብሎ አድጎ አንድ ወንድ ልጅ ከአባቱ የባሰ አግሬሲቭ ሆኖ ራሱን ያገኘዋል። ለምንድን ነው ሰዎች ይሄን ነገር እንደዚህ መሆን አልፈልግም ያሉትን ነገር ሆኖ የሚገኙት ብለን መጠየቅ እንችላለን። ምክንያቱም ምንድነው መሰላችሁ ልክ ስናድግ ያደግንበት ነገር አለ። ያደግንበት ነገር ውስጥ እንዴት ሰርቫይቭ ማድረግ እንዳለብን ተምረናል። ለምሳሌ በጣም እየተጫጫሁ በሚያወሩ ቤተሰቦች ውስጥ ከሆነ ያደግነው ተጫጫሁ በሚወራበት ቦታ ውስጥ እንዴት መኖር እንዳለብን ለምደናል። አግሬሽን ባለበት ቤት ውስጥ እንዴት መኖር እንዳለብን ለምደናል ማለት ምን ዋለን ማለት ነው። በዛ ነገር ውስጥ እንዴት መኖር እንዳለብን ክህሎቱ አለን ማለት ነው። ልክ ተረጋግቶ ማውራት በሚቻልበት ቤት ውስጥ ስንሄድ ምን ያደርገናል? ይጨንቀናል። ለምን? በተረጋጋ ቤት ውስጥ እንዴት ማውራት እንዳለብን አናውቅም። ስለዚህ ምንድነው ፋሚሊየር የሆነ ነገር ነው ሰዎች ምን የሚያደርጉት እየደገሙ የሚሄዱት። ፍቅርም መስሎ የሚታያቸው መተዋወቅ ቶሎ ሲመጣ ያልኩበት ምክንያት ይሄ ነው። ፍቅርም መስሎ የሚታያቸው መተዋወቁ ቶሎ የሚመጣበት ምክንያት ምንድነው? ቤተሰቦቻቸው ባሳለፉት አይነት ህይወት ውስጥ ደግሞ ራሳቸውን ሲያገኙት ያ ነገር ምን ይመስላቸዋል? ፋሚሊየር ይሆናል። ፋሚሊየር ሲሆን ከዚህ ሰው ጋር ምን ብለው ያስባሉ? ተግባባን ብለው ያስባሉ ማለት ነው። ለምሳሌ በጣም ጮክ እያለ አባቷ በጣም ጮክ ብሎ የሚያወራት የነበረች ሴት ቦይፍሬንዷ ጮክ ብሎ ቢያወራት ብዙ አዲስ አይሆንባትም አይደል? በጣም ተረጋግቶ ቢያወራት ግን ምን ይሆንባታል? አዲስ ይሆንባታል። ወይም አንድ ሴት ልጅ በጣም እናቱ አቬሌብል ያልነበረች ነው ዛሬ የምትመጣ ነገ የምትሄድ ከሆነች እና ምንም መረጋጋት ያልነበራት ሴት ከነበረች እናቱ ከሷ ጋር የነበረው ግንኙነትን በኋላ ላይ ፍቅረኛውም ዛሬ የምትመጣ ነገ የምትሄድ ቢሆን ግራ ይገባው። በየቀኑ ግን ላገኝ ብትለው ምን ሊሆን ይችላል? ግራ ሊገባው ይችላል። ስለዚህ ቶሎ የመተዋወቅ ስሜት የሚሰማን ለምንድነው? ቶሎ የመግባባት ስሜት የሚሰማን ቤተሰቦቻችን በወደዱበት መንገድ እኛን የሚወዱን ሰዎች ቤተሰቦቻችን በወደዱበት መንገድ እኛን ከወደዱን ቶሎ ዋው ይሄ ሰው ይረዳኛል እንግባባለን። ለምን? ነገሩ ቅርብ ስለሚሆነን። ለዚህ ነው መርሳት የሌለብን ነገር አንዳንዱ ነገር የሚመጣው አክሞን ሊያልፍ እንጂ ህይወት ሊሰጥን አይደለም። ብዙ የፍቅር ግንኙነቶች ሲመጡ ወደኛ ህይወት ግዴታ ፍቅር ውስጥ ያኖሩናል ማለት አይደለም። እንዲያውም ያለብንን ቁስል አሳይተውን አክመውን ሊያልፉ ሊሆን ይችላል። ስለዚህ አንድ ነገር በጣም የለመድነው አይነት ነገር ሆነ ማለት ፍቅር ነው ማለት አይደለም።
ታዲያ ፍቅር ምንድነው እንዴት ነው የምናውቀው ትክክለኛ ፍቅር ውስጥ መሆናችንን የሚለውን ነገር ለማወቅ አንድ ይሄንን ነገር እዩት ሁለተኛ ነገር ደግሞ ትክክለኛ ፍቅርና እውነተኛ ፍቅር ውስጥ መሆናችንን የምታውቁት እንዴት ነው ሲባል ራሳችሁን መሆን እንድትችሉ ነፃነት የሚሰጣችሁ ራሳችሁን እንድትገልጹና እንድታሳድጉ እድል የሚሰጣችሁ ባይዘው ነፃነትና ራሳችሁን እንድትሆኑና እንድታድጉ እድል ካልሰጣችሁ ያን ግንኙነት በጣም ችግር ውስጥ ነው ያለው ምክንያቱም የበለጠ ህመም ውስጥ የበለጠ ስቃይ ውስጥ የበለጠ የስሜት መዋዠቅ ውስጥ የሚያስገባችሁ ከሆነ ያ ግንኙነት እውነተኛና ጤናማ አይደለም ማለት ነው አትሊስት ጤናማ አይደለም ምክንያቱም የማደግ ሳይሆን የማነስ ስሜት እንዲሰማችሁ የመሻሻል ሳይሆን ሁሌ ራሳችሁን የመውቀስ ስሜት እንዲሰማችሁ የሚያደርጋችሁ ከሆነ ያን ግንኙነት በጣም ችግር ውስጥ ነን ማለት ነው ግን ማደግ መለወጥ ራሳችሁን መግለጽ የምትችሉበት ሁኔታ ከሆነ ያን ግንኙነት ጤናማ ግንኙነት ነው ፍቅሩን አይደለም ያልከለውት ወደ ግንኙነቱ ስንመጣ ለዛ ነው አፍቅረናል ማለት ግንኙነት ውስጥ መግባት አለብን ማለት አይደለም የፍቅር ስሜት ተሰማን ማለት ግንኙነት ውስጥ መግባት አለብን ማለት አይደለም ምክንያቱም ፍቅር አንኮንዲሽናል ነው ግንኙነት ግን ኮንዲሽናል ነው መሟላት ያለብን ነገሮች አሉ መስተካከል ያለባቸው ነገሮች አሉ yes so just like as you like he Oedipus እና ኤሌክትራ ኮምፕሌክስን ኤክስፕሌን አድርገዋል ግን ከዛ ሳይክል እንዴት ነው መውጣት የሚችለው አንድ ሰው ማለት some people በቃ ይሄ ላቭ ላይፋቸው የሚሆን ፍሬንድሺፕ ዋይዝ የሚሆን በቃ ለምሳሌ አንድ ወንድ ከእናቱ ጋር ጥሩ ሪሌሽንሺፕ ከሌለው or አንድ ሴት ከአባቷ ጋር ሪሌሽንሺፕ ከሌላት she believes በቃ ሁሉም ወደሷ የሚመጣው ነገር እንዳለ እንደዛ ነው የሚመስላት so ይሄ ስታክ ይሆናሉ እዛ ትራውማቸው ላይ ማለት ነው so ከዛ ሳይክል እንዴት ነው መውጣት የሚችሉት yes በጣም ጥሩ ጥያቄ ነው ምክንያቱም አስተዳደግ አሁን ላይ በጣም እንደውም ያያያው ያለው ምንድነው ትራውማ በቃ ቻይልድ ትራውማ አለብኝ ትራውማዬ ነው እንደዚህ የሚያደርገኝ ትራውማችን ጋር ምን ሆነናል አይደንቲፋይ አድርገን አብረን እየኖርን ነው ለዛ ነው አንደኛ ትራውማ ቤዚክሊ የካርል ዩንግ እና የፍሮይድ አስተሳሰብ ነው በዋናነት ሳይኮአናሊሲስ ውስጥ ያለ አስተሳሰብ ነው ግን ትራውማ የለም ብሎ የሚያስቡ ደግሞ ሳይኮሎጂስቶች አሉ እነሱን የረሳናቸው አድለር ለምሳሌ አድለር የሚባል ሳይኮሎጂስት አለ ኢንዲቪጁዋል ሳይኮሎጂ ትራውማ አለ ብሎ ያምናል ምክንያቱም ትናንትና የሚባል ነገር ዛሬ ላይ ተጽዕኖ የለውም ብሎ ነው የሚያምነው አይደለም ዛሬ ላይ የምናደርገው ነገር አላማ አለው ኢቲዮሎጂ ሳይሆን ቴዎሎጂ ብሎ ነው የሚያምነው ስለዚህ በትናንትና ብቻ ታስረን የምንኖር ከሆነ ሮንግ ነው አክቹአሊ ፍሮይድም ነግሮናል እኮኛ በደም ተመልሰን ስላላየው ነው እንጂ ፍሮይድ ምን ብሏል መሰለሽ ቴራኒ ኦፍ ዘ ቻይልድ ብሏል በልጅነት ውስጥ ታስረን መኖር ማለት ነው አብዛኞቻችን አይደንቲፋይ እናደርጋለን ትራውማዬ እኮ ነው ትራውማ ቻይልድ ትራውማዬ ነው ኖ ትራውማችንን አሁን ላይ ያገለገለን ስለሆነ ትራውማችንን መልቀቅ ስላልፈለግን ነው አብዛኛው ሰው ትራውማውን ይፈልገዋል ትራውማውን መልቀቅ አይፈልግም ምክንያቱም ትራውማውን ሲለቀው ከትራውማው ውጭ ማንነት የለው ህይወታቸውን ቢዝነሳቸውን ኑሯቸውን የገነቡት በትራውማው ከሆነ ትራውማውን እንዴት ሊለቁት ይችላል በልጅነት እንዴት እንደተጎዱ እያወሩልን ማህበረሰቡ ምን ያህል እንደናቃቸው እያወሩልሽ ማንንም ሰው ከጎናቸው እንዳልነበር እያወሩ የሚኖሩ ሰዎች በምናቸው ነው የሚኖሩት ማለት ነው በትራውማቸው ነው የሚኖሩት ትራውማቸው ንግዳቸው ነው ሐሳባቸው ነው ማንነታቸው ነው ልክ ትራውማውን ስታወጭባቸው እነዛ ሰዎች ከትራውማው ውጭ ማን ነኝ የሚለውን ጥያቄ መመለስ ይከብዳቸዋል ስለዚህ ትራውማውን በጣም ይፈልጉታል ብዙዎቻችን ትራውማውን መልቀቅ ሳይሆን ትራውማውን እንደውም ማሽሞንሞን ነው ያዝነው ስለዚህ ትራውማ ትሪትመንት በጣም አስፈላጊ ነገር ነው ኢትዮጵያ ውስጥ በያምናለሁ ምክንያቱም ስፔሻሊ አሁን nowadays ሁሉም ሰው የተነሳች ያሉ ትራውማ አለብኝ ያለ ስለሆነ የተነሳች ያሉ ትራውማ አለብኝ የሚለው አስተሳሰብ ትራውማውን ምን ያደረግነው ነው ፋንታሳይዝ ያደረግነውና ሮማንቲሳይዝድ ያደረግነው እየኖርን ነው ሂል ያደረግነው አይደለም ምክንያቱም ትራውማው አሁን የሚያገለግለን በጣም ትልቅ ጠቀሜታ አለው ከትራውማው ውጭ መኖር በጣም አስቸጋሪ ስለሆነ ግን እንዴት ነው መውጣት የሚችሉት ካልሽኝ ያን ኢሞሽናል ኤክስፒሪየንስ ሪሊቭ አድርገው አመለካከትና አስተሳሰብ ሲያዳብሩ ብቻ ነው ምን ማለት ነው በደንብ ላብራራው ስሜት አለው በልጅነት ወቅት የሆነ ሰው የሚሰማው ስሜት አለ ለምሳሌ አንድ ሰው እናቴ ምንም አላረኩላትም በቃ ስትሞት ያዩዋት ነው የሞተችው ብሎ በጣም በዛ ስሜት እየተሰቃየ የኖረ ሰው አለ ያ ስሜት እውነት ነው ልጅ እያለ ምን ስላረገው ስላስተናገደው ልጅ እያለ አስተናግዶታል አሁን ግን ቆም ብለን ስናየው መጠየቅ አለብን እንደዛ ሊሰማ ይገባ ነበር ወይ ኦኬ ልጅ እያለው አዎ ተሰምቶኛል ልክ ነው ያነ ስሜት አሁንስ ብለን እንጠይቀዋለን
አሁን ምንድነው እየተሰማህ ያለ? አሁን ግን እየተሰማ ያለው ስሜትን ወደ ምን እንቀይረዋለን? ወደ ጥያቄ ቀይረን እንመልስለታለን ማለት ነው። በዚህ አጋጣሚ ስሜት ማለት ጥያቄ ማለት ነው። ስሜት ማለት ጥያቄ ማለት ነው። ለምንድነው እንደዛ እየተሰማ ያለን ካለ ጥያቄ እየጠየቀን ነው ማለት ነው። ያን ጥያቄ መልሱን ስላላገኘ ነው በዛ ስሜት ውስጥ ምን ያደርጋ ያለው እየተሰቃየ ያለው ማለት ነው። ስሜታችንን በደንብ ኤክስፒሪየንስ ማድረግ ያስፈልጋል የምንለው ለዚህ ነው። በደንብ በሙላት ስሜቱን በደንብ ኤክስፒሪየንስ ማድረግ ያስፈልጋል። ትራውማ ላይ ኤክስፒሪየንስ ካደረግነው በኋላ ያ ስሜት የሚፈጥራቸውን ጥያቄዎች በአግባቡ መመለስ ያስፈልጋል። በአግባቡ ከመለስ ነው አስተሳሰብና የህይወት ልምዱ ነው ያልፋል ማለት ነው። እንደዛ ነው። ስለ ትራውማ በደንብ አንድ ክላስ እንሰራለን። ትራውማ እንዴት ነው፣ እንዴት እንኖራለን፣ እንዴት ሂል ማድረግ ይቻላል የሚለው ነገር እናያለን። ምክንያቱም ያሉ ችግሮች ስላሉ አሁን በተለይ ደግሞ ቤተሰቦቻችን በወደዱበት መንገድ ጤናማ ባይሆንስ ቤተሰቦቻችን የወደዱበት መንገድኛ በዛ መንገድ ብቻ ስንወደድ ፍቅር ከመሰለን በጣም አደጋ ውስጥ እንገባለን ማለት ነው አይደል? ላይክ አቢዩዝ የሚያደርገንን ሰው ፍቅር አድርገን የምንወስደው እኮ በዛ የተነሳ ነው። ስለዚህ አቢዩዝ እየተደረግን ፍቅር መስሎን የምንኖረው ምክንያቱም በልጅነት ውስጥ አቢዩዝ ከነበረ ፍቅርን እንደዛ አድርገን ስለነው እንኖራለን። ስለዚህ እሱ እንዴት ነው ሂል የምናደርገው የሚለው ነገር በጣም አስፈላጊ ነው። ስለዚህ ትራውማን አንድ ቀን በደንብ ብናየው ጥሩ ነው ብዬ በጣም ሰፊ ሐሳብ ስለሆነ ትራውማ ምን አድርጌሽ ነው በጣም ሰፊ ጥያቄ ነው የጠየቅሽኛለሽ። አንድ ሰዓት 2 ሰዓት የሚያስወራ ነው። ኢትስ ቬሪ ኢንትረስቲንግ በጣም ወድጃለሁ። ታንክ ዩ። ኦኬ yes በጣም ቆንጆ ጥያቄ ነው። ሐሳቡ ምንድነው? ኦብሴሽን ማለት አንድ ሰው ደጋግመን ማሰብ ማለት ነው። አንድ ሰው ደጋግመን እንድናስበው እያደረገን ያለው ነገር ምንድነው ካልን ቁስላችንን ቤዚክሊ ነክቶብናል። ስለዚህ ኦብሴሽን ፍቅር አይደለም የምንለው ለምንድን ነው? ለምሳሌ በጣም በህይወትሽ ውስጥ እልህኛ ሰው ከሆንሽ እልህኝነት ውስጥ የሚያስገባሽ ከሆነ ያንን ሰው ምን አድርገሽ ታስቢዋለሽ? ደጋግመሽ ታስቢዋለሽ። ለምሳሌ አንድ ሰው ሪሊያብል ካልሆነልሽ ምን ታደርጊዋለሽ? ደጋግመሽ ታስቢዋለሽ ያንን ሰው። አንድ ሰው በጣም ካስፈራሽ ደጋግመሽ ልታስቢው ትችላለሽ። ሶ ኦብሴሽን ኢዝ ቤዚክሊ ቁስላችንን ይነካብንን ሰው ደጋግመን ማሰብ ማለት ነው። ስለዚህ በጣም ኦብሰስድ ሆነን ማለት ፍቅር አይደለም የምንለው ለዚህ ነው። ምክንያቱም ፍቅር እኛ ከራሳችን ከአእምሯችን ጋር የምናደርገው ጨዋታ ሳይሆን ፍቅር በዋናነት ከሌሎች ሰዎች ጋር የምናደርገው ጤናማ የሆነ መስተጋብር ነው። ኦብሴሽን ግን እኔ ከአእምሮዬ ጋር ጠይቄ የምመልሰው አንስቼ የምጥለው አብዛኛውን ጊዜ ከውስጣችን ጋር የሚኖር እኔ ከራሴ ጋር ያለኝ ሐሳብና ጥያቄን ወደ ላይ ወደ ታች የማደርግበት ጉዳይ ነው ማለት ነው። ግን ኦብሴሽን በዋናነት የሚመጣው በምን ምክንያት ነው? ሰዎች ቁስላችንን ሲነኩብን ነው። ልክ ያንን ቁስል ይነካብሽን ሰው ደጋግመሽ ታስቢዋለሽ። ቁስሉን ደግሞ መንካቱ ብቻ ሳይሆን አእምሮሽ ላይ ጥያቄ ፈጥሯል። ያንን ጥያቄ ደግሞ ለመመለስ በቀላሉ አልቻልሽም። ለዛ ነው ኦብሰስድ የምትሆኚው። ስለዚህ ኦብሴሽን እንዳልኩት አንደኛ ቁስላችንን የሆነ ሰው ነክቶብናል። ሁለተኛ ነገር ደግሞ ራሳችን ጋር ብቻ ያለ ነገር ነው። ጥያቄውንም የምናነሳው የምመልሰው ማነኝ? እኔ ነኝ። ፍቅር ግን ሲሆን ጥያቄ አእምሯችን ላይ ሲፈጠርብን እንኳን እኔ ብቻዬን የምመልሰው ማነሳው ጥያቄ አይደለም። ምንድነው የማደርገው? ማጋራው ነው። ማጋራት ነው ያለብኝ ጥያቄው። ኦብሰሽን ግን እኔ ከራሴ ጋር ጀምሬ ከራሴ ጋር የምጨርሰው ነገር ነው። ምንም ጥያቄ ሲመጣባችሁ በፍቅር ግንኙነት ውስጥ ወይም የፍቅር ስሜት ውስጥ ካላችሁ ለሌላኛው ሰው ማጋራት ትችላላችሁ። ኦብሰሽን ግን የምታጋሪው እንኳን አይደለም ጥያቄው። አብዛኛው ነገር ከራስሽ ጋር የተፈጠረ ጥያቄና ጉዳይ ነው። ለሌላኛው ሰው ብትነግሪውም ትርጉም ላይ ሰጠው ይችላል ለሌላኛው ሰው። ለዛ ነው ማንናገረው። ምን ብሎ ይነገራል የምንለው ሐሳቦች አሉ። ምክንያቱም ቁስላችን፣ ጥያቄው፣ መልሱም ሁሉም ነገር ከኔ ጋር ያለ ጉዳይ ነው። it doesn't have to do with the other person። ሁሉም ነገር እኔ ጋር ነው ማለቅ ያለበት ኦብሴሽን ሲሆን። ስለዚህ የኦብሴሽን መድኃኒቱ ሌላኛው ሰው ላይ የሚሰጠን ጉዳይ አይደለም። እኔ ራሴ ቁጭ ብዬ ይሄን እዚህ ሰው ላይ ይሄን ያለ ኦብሰስድ የሆንኩበት ምንድነው? ኦብሰስድ እያደረገኝ ያለው ነገር ምንድነው? መልሱስ ምንድነው ብዬ ራሴን መጠየቅና መመለስ አለብኝ ማለት ነው። good ተመሰ yes መማረክ is I think passion, right? yes so passion እና lustንስ በምንድነው? yes በዚህ አጋጣሚ ፓሽን ብቻውን ከሆነ ኢንፋቹዌሽን ወደ ለስት የሚመራን ነገር ነው። እሱ ግን ምንድነው? ፓሽን ብቻውን ኑሮ አክት ላናረግበት እንችላለን።
ግን ፋንታሳይዝ ማድረግና አክት ማድረግ ስንጀምር ወደ ለስት ይመራናል ማለት ነው። ቢኮዝ ፓሽኑ ኑሮ አይ ብዙ ግን የመታወቅ ስሜቱ የለንም እስኪ ልሞክር ብለሽ አንድ ስቴፕ ወደ ውስጥ እንድትገቢ የሚያደርግሽ ነገር ሊሆን ይችላል ፓሽኑ። ምክንያቱም ኦኬ በጣም ተማርገሻል፣ ያንን ሰው ስታዩ የሚሰማሽ ኤክሳይትመንት አለ፣ ፋንታሳይዝ የምታደርጊው ነገር አለ ከዛ ሰው ጋር ምናምን ዛት የሆነ ፓሽኑ ከፍ ብሏል። ግን ያንን ሰው ሞር ምን ማድረግ እፈልጋለሁ ማወቅ እፈልጋለሁ ላገኘው ስንልና አይ ኖ ኢትስ ኦኬ ይሄኛው ስሜት ላይ ብቻ አክት ማድረግ እፈልጋለሁ ካለ ወደ ለስት ያድጋል። መማረክንም ደግሞ ፓሽንን ማጥበብ የለብን። ምክንያቱም ኤክሳይትመንቱ ሴክሹዋል ነገር ብቻ ላይሆን ይችላል። ኤክሳይትመንቱ ከዛ ሰው ጋር አብሮ ማሳለፍ ከዛ ሰው ጋር ላይፍን ኤክስፕሎር ለማድረግ የሚፈጠር የስሜት መነቃቃት ሊሆን ይችላል፣ መሳብ ሊሆን ይችላል። ለስት ግን ብዙ ጊዜ ወደ ሴክሹዋል ኮምፖነንቱ ላይ ብቻ የሚሳብ ነገር ነው ማለት ነው። ስለዚህ መማረክን ፓሽንንም ስናስብ የአካላዊ መማረክ ብቻ አይደለም ያለው፣ እዛ ሰው ላይ መማረክም አለ። ስለ የሚያደርገው ተግባር ላይ ፍላጎቱ ላይ የሚሰራው ስራ ላይ መማረክ አለ ማለት ነው። ለምሳሌ አንድ ሰው አካላዊ ነገሩን ሲማርከንና አንድ ሰው አይ የሚያደርገውም ነገር ደስ ይለኛል፣ ጸባዩ ደስ ይለኛል፣ በጣም ኤክሳይትድ ነኝ ስንል ይለያያል። ብዙ ጊዜ ለስት ግን ወደ አካላዊ መማረክ ብቻ የሚሄድ ነገር ነው ማለት ነው። ጉድ One last እሺ አሁን ደግሞ ኮሚትመንት ላይ based on what ኮሚትመንት like based on fear ሊሆን ይችላል ምናምን ብዙ ነገሮች አሉ ኮሚትድ እንድንሆን የሚያደርጉ so ኮሚትመንት based on what yes ለዚህ ነው ቆራጥነት ስሜቱ ከመምጣቱ በፊት ራሱ ቢኖረን ይመከራል የሚባለው። እኔ ግንኙነትን እፈልጋለሁ ወይ ምንም የፍቅር ዴት ማድረግም አልጀመርኩም፣ የፍቅር ስሜቱም አልተሰማኝም፣ የመማረክ የመታወቅ ስሜቱም አልተሰማኝም። ቆራጥነት መጀመሪያውን ለማፍቀር ለመውረድ ዝግጁ መሆን በጣም ያስፈልጋል። መጀመሪያውን ከዛ ደግሞ ስሜቱ ከመጣ በኋላ ከዛ ሰው ጋር ደግሞ ስናስብ ደግሞ ዋጋ የምንሰጣቸው ነገሮች ይገጥማሉ ወይ በሚል ነገር ላይ ተመርኩዘን ቆራጥ የሆንን ነው ወይስ አይደለም የሚለው። ምክንያቱም እንዳልሽው አንዳንድ ጊዜ ቆራጥነት ሰዎች ብቸኝነትን ከመፍራት ኮሚትመንት ውስጥ ሊገቡ ይችላሉ። አይ እንግዲህ ከዚህ በኋላ መቼም ብቻዬን አልሆን ብለው ወደ ኮሚትመንት ውስጥ ሊገቡ ይችላሉ። ስለዚህ ቆራጥነቱ ራሱ ለማፍቀርና ግንኙነቱን ለማስቀጠል ስንወስን በዋናነት እሴታችን ይሄ ቫልዩ የምናደርጋቸው ነገሮች ማች ያደርጋሉ ወይ፣ ለዚህ ነው አእምሮ ይወዷታል ወይ ብለን መጠየቅ አለብን። ዋጋ የምሰጠው ነገር ጋር ይመሳሰላል ወይ ነገሮቻችን፣ ቫልዩ ማረገው ሚኒንግ የምሰጠው ነገር አይደንቲቲ ጋር አብራ የምትሄድ ሴት ናት ወይ የሚለውን ነገር ማየት በጣም ያስፈልጋል። ለምሳሌ ሰዎች የተለያየ ሃይማኖት ኑሯቸው ሊማረኩ ይችላሉ፣ መተዋወቅም ስሜት ሊሰማቸው ይችላል። ቅር የሚላቸው ቆራጥነቱ ብቻ ነው። ስለዚህ ይሄኛው አለ፣ ሁለቱም እኮ አለ፣ ሮማንሱ አለ፣ ምኑ ነው የሌለው ወደፊት የሚባለው ነገር ነው የሌለው። ስለዚህ ቆራጥነቱ በምን ቢሆን ጥሩ ነው የምንለው ብዙ ጊዜ ዋጋ በምንሰጣቸው ነገሮች በህይወት ውስጥ አእምሯችን ፈቅዷል ወይ ስንል ነገን ስናስብ አብረን መኖርን ስናስብ ከእንደዚህ አይነት ሴት ጋር እኖራለሁ ብለን ያሰብናቸውን ቫልዩ የምናደርጋቸው ነገሮችን መሰረት ያደረገ ቢሆን ጥሩ ነው ብለን እንወስዳለን። Final questions, ግን a series of questions ናቸው። One thing I realized ይህንን ሳየው is ሶስቱ they feel like አንድ ሰው እያደገ እንዳልከው የሚያደርጋቸው so it starts with subcortical, some kind of emotional, the same way childhood feels anger, fear ምናምን the only guidance they have is emotion። በጣም ጥሩ ሀሳብ ነው ይሄ። ቤዚክሊ ዶፓሚን እና ኖርፒነፍሪን አይነት ነገር ነው። በቃ ይሄ ኤክሳይትመንቱ ባዮሎጂካሊ ያለው ነገር ማለት ነው። በቃ የዶፓሚን ራሽ ነገር ነው። መተዋወቅ ግን ይሄ ኦክሲቶሲን ቦንዲንግ ሆርሞን የምንለው ነገር ነው። ይሄ ቆራጥነት ፕሪፍሮንታል ኮርቴክስ ነው። ቤዚክሊ ኢትስ አባውት ዲሲሽን። ለዛ ነው እኔ እኮ ልጄሻለሁ አእምሮዬ ነው ያልወደደሽ የሚለው ቤዚክሊ ሊትራሊ ከዲሲሽን ጋር የተያያዘ ነገር ነው እና አስታውሳኝ ነው። ቴንክ ዩ። እኔም እሱ ነው ያደረግኩት እና እሱ ነው ሳደርግ ነው ያደረግኩት። ሰው መብሰል አለበት ለመውደድ ነው። ብዙ ሰው አይበስልም። የሚበስለው ልጅ ሲወልድ sort of like life stage course ያደርገ ነው ብስለት የምታመጣው in some sense። ለብቻ ቁጭ ብለህ መብሰል አትችልም። there's no sense of development that you can bring alone. So through the process now እነዚህን የምታገኘው እና one of my questions is so do they change? So if I were to say like I have some sort of መማረክ መተዋወቅ እና ቆራጥነት አለኝ for a certain value, but I don't know myself enough to actually understand what kind of values I may have in the coming 2 years, 3 years. So if they change, then like in what way does love become unconditional if it's like very changed? So that's one of my questions again.
እዚህ ጋር የመለስኩት ቤት በጣም ጥሩ ነው። ምክንያቱም አንኮንዲሽናል ፍቅሩ መሰረቱ አለ ማለት ለዚህ ነው ሰው ብቻውን ማደግ የለበትም፣ አብረው ነው ማደግ ያለባቸው። ፍቅረኛሞች አብረው ነው ማደግ ያለባቸው። ምክንያቱም አንተ ብቻን እያደግ ከሆነ ምን እየተፈጠረ ይመጣል? የመታወቁ ጋፕ ኢንቲሜሲ ጋፕ ሊፈጠር ይችላል። የቆራጥን እሴታችሁ ዲፈረንት እየሆነ ሊመጣ ይችላል። ስለዚህ አብሮ ማደግ የሚባለው ነገር በጣም ወሳኝነት ያለው ይሄ ነው። ሰዎች ፍቅርን ሲጀምሩ ያለው ነገር መነሻ እንጂ ፍቅር የሚገነባ ነገር ነው በጋራ ያ ስሜት መጣ ማለት እነዚህ ነገሮች አሉ መነሻ ሰጡን እንጂ ፍቅር የምናገኘው ነገር ሳይሆን የምንሰራው ነገር ነው። ፈልገን አገኘሁት የምለው ነገር ሳይሆን አብሬ ለመስራት ፍቃደኛ የሆንኩበት ነገር ነው። የምገነባው ነገር መሆን አለበት። እነዚህ ነገሮች መነሻ ናቸው። ለዛ ነው ፍቅር አንኮንዲሽናል ነው፣ ግን ሪሌሽንሺፕ ኮንዲሽናል ነው የምንለው። እናትና ልጅ ለምሳሌ የነበራቸው ግንኙነት ስፔሻል ነው ሲወለድ። ምክንያቱም አንድ ወንድ ልጅ ከእናቱ ጋር ያለው ግንኙነት ስፔሻል ነው። እናቱ በመሆነች ብቻ የተለየ ስፔሻል ቦንድ አላቸው። ያ ስፔሻል ቦንድ ግን እየጠነከረ ሊሄድ ይችላል። ምን እያለገ ሊመጣ ይችላል? እየላላ ሊመጣ ይችላል። ለምን? በአግባቡ ካልተያዘ። ስለዚህ ፍቅር አንኮንዲሽናል ነው፣ ግን በአግባቡ ካልያዛችሁት ያን አንኮንዲሽናል ላቭ ያ ስፔሻል ኮኔክሽን እየላላ ይመጣል። ለዚህ ነው ፍቅር ውስጥ ብትሆኑ እንኳን እነዚህ ነገሮች በአግባቡ መያዝ ይጠበቅብናል። ካልሆነ ምንድነው የሚሆነው? ምክንያቱም እነዚህ ነገሮች ሲቀዘቅዙ ሰዎች ምንድነው እየተፈጠረ ያለው? ይሄ ነገር ስሜቱ ሲቀዘቅዝ ሌሎቹም አብረው ይቀዘቅዛሉ። ስለዚህ ፍቅሩ ጠፍቷል፣ ሌላ ሰው መፈለግ አለብኝ ወደሚል ነገር ውስጥ እንገባለን ማለት ነው። ስለዚህ ስሜቱ በቀዘቀዘ ቁጥር ሌላ ሰው ውስጥ እንገባለን። ምክንያቱም አዲስ በመሆኑ የተነሳ አዲስ ስሜት ውስጥ አዲስ መነቃቃት ውስጥ እንገባለን። ችግሩ ግን ምንድነው? ያንም ቢሆን አይዘልቅም። እንደገና አሁን መቀዝቀዝ ይጀምራል። ምክንያቱም ሁሉም ነገር የተመሰረተው በስሜት ከሆነ ፍቅር ስሜት ብቻ አይደለም። ምንድነው? ምርጫ ነው፣ ውሳኔ ነው፣ ፍላጎት ነው። ምንድነው ነገር ማየት አለብን። ካልሆነ ግን ምንድነው? ሁሌ ፍቅረኛ መቀያየር ነው የሚሆነው መጨረሻው። ምክንያቱም ስሜቱ ነው እየነዳን ያለው። አሁን ትልቁ ችግር እሱ ነው። ግን ስሜቱን እንኳን ለማስቀጠልና በአግባቡ ለመያዝ ምን አይደለንም፣ ዝግጁ አይደለም። ስለዚህ የተለየ ነፍስ ትውውቅና መቀራረብ ካለ እሱን በአግባቡ ይዤዋለሁ አልያዝኩትም የሚለው ነገር ላይ መመርኮዝ ያስፈልጋል። ስለዚህ ኮንዲሽናል ነው የምንለው ፍቅርም እኮ በአግባቡ አንኮንዲሽናል የሆነውን ነገር ለመያዝ ያስፈልጋል ማለት ነው። ግን በዛው ላይ አብሬ ፈለኩት አሁን I don't know my values enough. I understand I know them gradually ግን so know thyself የሚለው ጋር ተመልሰን እንመጣለን አይደል? before you love in some sense. So what would you recommend as strategy to actually know thyself ቁጭ ብሎ ከማሰብ ውጪ? Yes. አንድ እሱ ሁለተኛው ግን አብሮ ከሱ ጋር as an avoidant ግን መማረክን አሁን it's easy to say አንድ ሰው ነው ወደዋለሁ ወይ ምን ይሰማኛል ግን ምን ይሰማኛልን how can you logically explain in what sense can you አንታይ እንዳልከው አንገርን እና hungry በጣም misconstrue ማድረግ ከቻለ yes how can we say ምን ይሰማኛልን what is the way to answer that so I find difficult ከመታወቅና ከቆራጥነ መማረክ ትንሽ የበለጠ ያስቸግራል መስለኛል because it's very easy to say ምንም ነገር in some sense የሆነ ትንሽ እንደጻን ልጅ እንደበለጨነች ነገር ሁሉ ሊማርክ ይችላል ነገር አለ ግን ያንን ራስ ጋይድ ያረከው like የሆነ መማረክን ትንሽ ጋይደንስ አለ ያንን ግን ምንድነው like what is my guide and since መማረክን ማግኘት በጣም ጥሩ ጥያቄ ነው። ቫልዩ ሲስተማችን እየተቀያየረ ይሄዳል በጣም እንደ እድሜ እንደ ሁኔታዎች ግን ኤክስፖዠራችሁ አንድ አይነት ከሆነ ያንተ ብቻ ቫልዩ የመቀየር እድሉ በጣም ትንሽ ነው። አብራችሁ የምትሰሩት ነገር እየሆነ የሚሄደው ለዚህ ነው ብዙ ጊዜ ማለት ነው። ስለዚህ ሰዎች ለምሳሌ በ21 ዓመት እና በ23 ዓመት የተጋቡ ሰዎች 40 ዓመት ላይ መፋታት ብዙ ጊዜ ችግር የሚገጥማቸው ለምንድን ነው? በ10 ምናምን ዓመት ውስጥ አብረው እኩል ላይ ያድርጉ ይችላሉ እና 40 ዓመት ላይ ሲደርሱ የተለያየ ነገር ቫልዩ ሊያደርጉ ይችላሉ። በጣም ትልቅ ግጭት ውስጥ ይገባሉ። ሁለተኛ እንዳልነው እኔ በጣም የሚገርመኝ ነገር አለ። አንዳንዴ አሁን ለእንትን ራሱ መጠጥ ለመጠጣት አትሊስት 21 ዓመት ሊሞላ ይገባል። ምክንያቱም ገና ፕሪፍሮንታል ኮርቴክሱ ዲቨሎፕ አያደርግም እስከዛ። ስለዚህ ስሜቱን መግራትና ቫልዩዎቹን ማወቅ አይችልም ብለን ካሰብን አንድ ሰው በ20 ዓመቱ ወደ ትዳር ውስጥ ምናምን ሲገባ በጣም አደገኛ ሊሆን ይችላል። ለምን? ገና ቫልዩንና ስትራቴጂውን በህይወቱ ውስጥ ያሉ ነገሮችን በደንብ ምን ስላላረገ በደንብ ሰርቷቸው ስላላለቀ ማለት ነው። ወይንም ደግሞ የማህበረሰቡን ቫልዩዎች ኢንተርናላይዝድ ካረገ በጣም ቢያንስ ሊድን ይችላል ብዬ አስባለሁ። ገጠሩ ማህበረሰብ ላይ ብዙ ማንቸገረው ለዚህ ነው። የማህበረሰቡን ቫልዩ ስለሆነ ኢንተርናላይዝድ የምናደርገው የኛ አዲስ የምንፈጥረው ቫልዩ ስለሌለ ብዙ ችግር ውስጥ አንገባም። ምክንያቱም ኦልሬዲ የማህበረሰቡን ቫልዩ ነው ቫልዩ የምናደርገው መጨረሻ ላይ። ግን በዚህኛው ጀነሬሽን
እኛ የራሳችን ቫልዩ ክሬት ማድረግ እንገባለን እያልን ባለንበት አስተሳሰብ ግን በጣም ችግር የሚሆነው ቶሎ ኮሚትድ መሆን ነው ለትዳር በጣም አስቸጋሪ ይሆናል because ቫልዩዋችንን ራሳችን ክራፍት እያደረግነው ስለምንሄድ በጣም ጥንቃቄ ማድረግ ይፈልጋል በጣም ባይዘው የማህበረሰብ ዕውቀት ማለት በጣም አስፈላጊ ነገር ነው ለምን መሰላችሁ በሺህ ዘመናት ውስጥ ተፈትኖ ያለፈው ዕውቀት ማለት ነው የማህበረሰብ ዕውቀት ስለዚህ የማህበረሰብን ቫልዩዎች እሴቶች ዋጋዎች ኢንተርናላይዝ ማድረግ ወደ ራሳችን ወስደን የህይወታችን መመሪያ ማድረግ በጣም አስፈላጊ ነው በጣም ነፃነትና ሰላም አለው ሶረፍት ይሰጠናል ብዬ ወስዳለው ቆራጥነትን በዚህ ማየት ነው በሁለቱ መንገድ አንድ ከማህበረሰቡ ኢንተርናላይዝ ካደረግን ሁለታችንም አንድ እኩል ማድረግ እንችላለን ሁለት እድገታችን አብሮ የሚቀጥል ከሆነ እንኳን ቢያንስ አንጎዳም ለምን እኔም ስለወጥ እሷም ትለወጣለች የኔም የሷም ቫልዩ አብሮ ወደ ላይ እኩል ይሄዳል ማለት ነው በዚህ መንገድ ነው ግን ሪሌሽንሺፕ ባይ ዘ ወይ አብዛኛው ሰው ዲቮርስ አሜሪካን ሀገር ውስጥ ያሉ ጥናቶች ወይም ኢሮፕ ውስጥ የሚሰሩ ጥናቶች የሚያሳዩን ዲቮርስ አንዱ ትልቁ ችግር የቫልዩ ሽፍት ነው ሰዎች 40 ዓመት ሲሞላቸው ሚድል ላይፍ ክራይሲስ አለ ሽፍት ያደርጋሉ ቫልዩአቸው ሲቀየር ሌላ ሰው ነው የምትሆኑት የምትፈልጉት ሌላ ሰው ነው ሉክ ሃይማኖት ስትቀይሩ እንደማለት ነው ቫልዩአችሁ ሲቀየር ማለት ሌላ ሰው ነው የምትፈልጉት እኛ ግን በጣም እድለኛ የሆነው አብዛኛው ቫልዩአችን ከማህበረሰቡ ስለወሰድን የሷና የኔ ቫልዩ የመመሳሰል እድሉ በጣም ከፍተኛ ነው እና በጣም ሰላም ነን ባይዘው ወደ ዌስተርኖች እድገት ግን ከሄድን አደጋ ውስጥ የምንገባበት ምክንያት ቫልዩአችን ራሳችን ክራፍት ስለምናደርግ ነው በጣም አደገኛ ሐሳብ ነው ያው ብዙ ጊዜ የምናወራው ሐሳብ ነው ቫልዩን ሰው ራሱ ከሰራ አደጋ ውስጥ ይገባል ብለን የምንወስደው ለዚህ ነው ይሄ ጥያቄ ስትጠይቀኝ ኦፍ ኮርስ ማለትም አቮይዳንት አታችመንት አንዱ ትልቁ ችግር ስሜትን መለየት ነው መማረክ ማለት ውስጡ ብዙ ስሜቶች አሉት ስሜት ብቻውን አይመጣም ብያቸዋለሁ ቀደም ለምሳሌ በጣም የሚገርመው ነገር ልንገራችሁ ደስታ ብቻውን ከመጣ ደስታ ብቻውን መጣ ያውቅ ይዞባችሁ የሚመጣ ሌላ ስሜት አለ ለምሳሌ አንድ ሰው በመጠጥ ቢደሰት ጧት ምን ይዞበት ይመጣል ብዙ ጊዜ የሆነ ጸጸት ምናምን ይዞበት ይመጣል ስለዚህ ስሜት አንድ ስሜት ብቻውን አይመጣም ስለዚህ ደስታ ከሰላም ጋር የሚመጣ ከሆነ ከመረጋጋት ከምስጋና ጋር የሚመጣ ከሆነ ጤናማ ደስታ ነው ማለት ነው ደስታ ከጸጸት ከበቀል ከንዴት ጋር የሚመጣ ከሆነ ጤናማ ደስታ አይደለም ማለት ነው ስለዚህ ስሜት ብቻውን አይመጣም ድብርት ብቻውን አይመጣም በዚህ አጋጣሚ ሲመጣ ብዙ ሌሎች ስሜቶችን ይዞ ነው የሚመጣው አንድ ስሜት ብቻውን አይመጣም ስለዚህ መማረክ የምንለውም አንድ ስሜት አይደለም ውስጡ ብዙ ስሜቶች አሉት ቅድም ስናወራ እንደነበረው አካላዊ ሴክሹዋል ፍላጎት አለ አካላዊ ፍላጎት አለ ግን እሱ ብቻ አይደለም አካላዊ ፍላጎት ብቻ ከሆነ ለስት ነው ስንል እንደነበረው ምን አለ አብሮ የመሆን ፍላጎት አለ ሌላ ምን አለ ስለዛ ሰው ለመረዳት ለማወቅ መጓጓት አለ ሌላ ምን አለ የዛን ሰው ነገሮች ማድነቅ አለ ስብዕናውን ፐርሰናሊቲው በጣም አፕሪሺየት የማድረግ ነገር አለ ኤክሳይትመንት እነዚህ ሁሉ ስሜቶች ነው የምንለያቸው እነዛን ስሜቶች እንዴት ነው የምናውቀው ከዛ ሰው ጋር ስንሆን የሚሰሙኝ ስሜቶች ብዙ ጊዜ ምን አይነት ናቸው የሚሉት ነገሮች ቆጭ ብለን መጠየቅ ያስፈልጋል ከዛ ሬት ማድረግ ይሄ ስሜት ይመጣል ብዙ ጊዜ ምክንያቱም ለምንድን ነው ስሜት ብዙ ፓኬጅ ነው አንዷን ነጥለን የምናያት አይደለም ስለዚህ ያንን ፓኬጅ ሲሰማን ይዞት የሚመጣው ነገር ምንድነው እያልን አብረን መጠየቅ አለብን አፈቀርኩ ብለን በአብዛኛው ይዞብን የሚመጣው ቀናት ፍርሃት ጭንቀት ድብርት ከሆነ ያ ፍቅር ትክክለኛና ጤናማ ፍቅር አይደለም ለዛ ኮን አብዛኛው ሰው ሲያፈቅር የሚጨንቃችሁ ያንን ሰው በማፍቀራችሁ የምትጨነቁ ከሆነ የምትፈሩ ከሆነ የሚጸጽታችሁ የሚደብራችሁ ከሆነ በጣም ስጋት ውስጥ የምትገቡ ከሆነ ጤናማ ፍቅር አይደለም ማለት ነው አንድ ስሜት ብቻውን የመምጣት እድሉ በጣም ዝቅተኛ ነው ስለዚህ መማረክንም በዛ እንየው በጎ የሆኑ የመነቃቃት ስሜቶች ናቸው የሚመጡት የመሳብ ስሜቶች ናቸው መማረክ ውስጥ ያሉት ግን በጎ ስሜት ነው ፍቅር ባይዘው ምንም አሉታዊ ስሜት የለውም ምንም አሉታዊ ስሜት የለውም ፍቅር ምንም አሉታዊ ስሜት የለውም ፍቅር ምንም አሉታዊ ስሜት ይዞ አይመጣም እኛ ፍቅርን መቋቋም አለመቻላችን ነው ሌሎች አሉታዊ ስሜቶች ይዞብን የሚመጣው ቅናት ሲመጣ የራሴን ኢንሴኩሪቲ ነው የሚያሳየኝ ንዴት ሲመጣ የራሴን ግራ መጋባት ነው የሚያሳየኝ ስለዚህ ፍቅር በራሱ አሉታዊ ስሜት የለውም ፍቅርን ግን እኛ መቋቋምና መያዝ ሲከብደን አሉታዊ ስሜቶች ይዞብን ይመጣል ከዛም በላይ
አብዛኞቻችን የምንፈልገው ፍቅር በጣም ትልቅ ነው። እኛ ግን ፍቅርን የምንይዝበት አቅሙ የለንም። ሰምታችሁ አታውቁም? የሚፋቀሩ ሰዎች አብረው አይኖሩም ሲባል ምን ማለት መሰላችሁ? ፍቅራቸው ከአቅማቸው በላይ ነው፣ መቋቋም የሚችሉ መያዝ አይችሉም ወደሚል ነገር እንመጣለን ማለት ነው። ስለዚህ ፍቅር ምንም አሉታዊ ስሜት የለውም፣ በጎ ስሜት ብቻ ነው በሚል እንዝጋው። አንድ ሰው አሁን ፍቅር ይዞታል አልማ ከዛ ወንድና ሴት ከዛ ከግንኙነት በኋላ ወንዱ ያ ስሜት የለም ማለት ከሴት ጋር በጣም ከባድ ጥያቄ እንደጠየቅሽኝ፣ ምክንያቱም እኔ የተረዳሁትን ነው። አሁን ማለት በጣም ብዙ ጊዜ አሰብኩኝ፣ ብዙ ዓመት አስቤያለሁ በዚህ ጉዳይ ላይ። ያለ ትዳር የሚደረግ የሴክሹዋል ግንኙነትን በሳይንስ ጀስቲፋይ ላደረገው ሞክሬያለሁ። ኢትስ ኦኬ ምንም ማለት እኮ አይደለም ብዬ ማለት ነው። እኔ ብዙ ሃይማኖት ላይ ጥሩ አይደለሁም፣ ሃይማኖታዊ ነገሮችም አይደለም መሰረቴ አሁን ሳብራራለሽ ማለት ነው። በስነ ልቦና ባለኝ መረዳት፣ በሎጂክ በጥናት ከትዳር ውጭ የሚደረገውን ሴክሹዋል ሪሌሽንሺፕ ጀስቲፋይ ለማድረግ አስቤያለሁ። ምንም አይነት ጀስቲፊኬሽን አላገኘሁለት። በቃ ምንም ብል ባስብ መደረግ የለበትም ከሚለው ውጭ ምንም እውቀት ላይ ልደርስ አልቻልኩም። ለምንድን ነው? አንደኛ በጣም ሴክስ ያለውን ፓወር አንደርማይን ልናደርገው አንችልም። በቃ ማለትም ሴክሹዋል ኮንታክት ያለውን ፓወር አንደርማይን። እኔ በጣም ግራ የሚገባኝ ሰዎች ሴክስ በጣም ትልቅ ነገር ነው ይሉና ከትዳር በፊት ደግሞ ተሞካክረን መግባት አለብን ካሉ ትልቅ ነገር ነው ካልነው በኋላ ካገኘነው ትልቁን ነገር እኮ ቫልዩ ብዙ ነገር ሊያጣ ነው ማለት ነው። ስለዚህ እኔ ባለኝ መረዳት እውነት ለመናገር ሴክሹዋል የሆነው ነገር ኢሞሽናችንን ዲስቶርት ያደርገዋል፣ በጣም ፓወርፉል ስለሆነ ማለት ነው። ስለዚህ አንዳንዱ ሰው ሪሊ መማረኩ ለመታወቅ ለቆራጥነት አብሮ ለመኖር ሳይሆን ለሴክሹዋል ነገር ሊሆን ይችላል መጀመሪያው የተፈጠረው ያን መማረክ። ስለዚህ how do you know ሴክሹዋል እንዳልሆነ ኢንተረስቱ? ብቸኛው መንገድ ምንድነው? you know that's it ያለው I tried by the way I understand ለምን ሰዎች ሴክሹዋል ኢንጌጅ እንደምናደርግ አንደርስታንድ አደርጋለሁ። but justify አድርገው ብትይኝ ግን doesn't justify ላደርገው አልችልም። ለምንድን ነው ሜሬጅን justify አድርገው ብትይኝ justify ላደርገው የምችለው አሁንም again? ምክንያቱም ለምንድን ነው ሜሬጅ is a covenant, it's an agreement, it's union, domestic union። ለምንድን ነው እንትን አለው በጣም ኮሚትመንቶችና ብዙ ኢንስቲትዩሽናላይዝ የምናደርገው ነገር አለ። ኢቭን ሜሬጅንም ራሱ እኮ በፍርድ ቤት በመንፈሳዊ ነገር ማህበረሰብ በተገኘበት በብዙ ነገር ውስጥ አድርገን ትልቅ ተቋም አድርገን ለመገንባት ነው ጥረት የምናደርገው። በዛ ውስጥ ሁሉ ሆኖ እንኳን ሰው ከዛ ሁሉ ምን ያደርጋል? ከዛ ሁሉ ይፋታል እኮ ዲቮርስ ያደርጋል። ሊገርመን አይገባም ነው ከሴክስ በኋላ ሰዎች የፍቅር ስሜት የቀዘቀዘ ብለው ቢያቆሙ ሪሌሽንሺፑን ሊገርመን አይገባም። ምክንያቱም የመጀመሪያው ምክንያት የሴክስ ፍላጎት ይሁን የፍቅር ፍላጎት ይሁን መለየት በጣም ከባድ ስለሆነ ያምታታል። መማረኩ የመጣው ለሴክስ ይሁን ለአብሮ ለመኖር ይሁን ያምታታል። ሁለተኛ ልክ መማረኩ ሲቀዘቀዝ ሰዎች አጌን የሚፈልጉት ነገር መማረኩም ከሆነ በጣም ቫልዩ የሚያደርጉት ነገር by the way ቀደም ብየዋለሁ ሶሪ በጣም ቫልዩ የሚያደርጉት ነገር መማረክ ከሆነ ይሄን ከሆነ በጣም ቫልዩ የሚያደርጉት ኦልዌይስ ማግኘት የሚፈልጉት የትኛው ነው? ይሄንን ነው። ይሄ በቀዘቀዘ ቁጥር ምን መደረግ አለበት? ግንኙነቱ ከሞን መፍረስ አለበት፣ መቆም አለበት። ለምን? ምክንያቱም እኔ በጣም ዋጋ የምሰጠው ይሄንን ከሆነ ይሄ ሲቀዘቅዝ ሌሎች ነገሮች በሙሉ ቆመው እንደገና እንደ አዲስ መግባት አለበት። ስለዚህ ሴክሹዋል ነገር ደግሞ መማረክ ምን ያደርገዋል? ብዙ ጊዜ አርቲፊሻል ያደርገዋል። አርቲፊሻል ያደርገዋል ስልሽ ወይ በጣም ሊጨምረው ይችላል ወይ ደግሞ ሊቀንሰው ይችላል። ለምሳሌ በጣም ሊጨምረው ይችላል። ሰዎች በሴክሹዋል ነገር ላይ ኢንተረስትድ ነው ወደ ኮሚትመንት ውስጥ ሊገቡ ይችላሉ። የሚጋቡ አሉ። በዚህ አጋጣሚ ለምንድን ነው ቆራጥነቱ የመጣው? ዋጋችን ስለሚመሳሰል ነገራችን ስለሚገጥም ሳይሆን በምን ስለተግባባል ነው?
እኔ ብቻ ሳወራው የሚገርም ነገር አይደለም እኮ ሰዎች እኮ ከትዳር በፊት በሴክስ እንደሚጣጣሙና እንደማይጣጣሙ ምን መደራረግ አለባቸው ቼክ መደራረግ አለባቸው የሚሉ ሰዎች አሉ ከተጣጣሙ ምን ሊያረጉ ማለት ነው ኮሚትመንት ውስጥ ሊገቡ it's a very በጣም ሱፐርፊሻል የሆነ ነገር ማለት ነው ግን I'm not undermining የሴክስን ነገር በጣም አንደርስታንድ ስለማደርገው ሆነስትሊ ያለውን ፓወር አንደርስታንድ ካደረጋችሁት በጣም ዲስቶርት ያደርጋል ስለዚህ ሁለቱም ነው ያለው ልልሽ ነው መለያየትም ሊፈጠር ይችላል በሴክስ ምክንያት ደግሞ ሰዎች ምን ያደርጉ ይችላሉ ሊጋቡ ይችላሉ ኮሚትመንት ውስጥ ሊገቡ ይችላሉ ስለዚህ እንዳይለያዩ ያለው አማራጭ ምንድነው ሴክስ ላይ ጥሩ መሆን ነው ወደ ኮሚትመንት ይገባል ማለት ነው ግን ሰቨሪያ እንትን ስሜታችን ዲስቶርት የሚያደርግበት ነገር አትሊስት እኔ ሌላው ከትዳር በፊት ባለው እንኳን አትሊስት 2 ዓመት አንድ ሰው ወይ 1 ዓመት ቢያንስ ዴት ማድረግ አለበት without sex ከዛ በኋላ ነው ወደ ሴክሹዋል ነገር አትሊስት መግባት ካለበት እንደ 2 ዓመት ሙሉ ምን ልሰራ ነው ያለኝ አለ ይሄንን ማወራችሁ እንትን አይደለም ሰው አይደለም ይጠይቀኝ ፖድካስት ላይ ገብታችሁ ብታዩት እንደ 2 ዓመት ሙሉ ምን ልሰራ ነው ታዲያ አለ ስለዚህ 2 ዓመት ሙሉ ያለ ሴክስ እንዴት ነው ማሳልፈው ካለ ያሄ ሰው በግልጽ ማየት ትችላላችሁ በጣም ነው ማመሰግነው ስለመጣችሁ መሰላል ላይቭ ነበር በጣም አመሰግናለሁ Thank you